ይሄን ነው ማደርገው ለማለት ያህል ነው። እሺ የቀነኒ አባት ተናግረዋል፣ የቀነኒ እናት ተናግረዋል። በዚህ ሳምንት በእርግጥ በዚህ ጉዳይ ላይ ብዙ አውርተናል። አንጀት ይበላሉ። የቀነኒ አባትና የቀነኒ እናት የነሱ ንግግር አስደምጣችኋለሁ። እኔ አልችልም። በተለይ እንደዚህ ትላልቅ ሰዎች በእውነት ለመናገር እናቶች፣ አባቶች የሆነ ሰዓት ላይ ደስተኛ ህይወት ይኖሩ የነበሩ ሰዎች ተጎሳቅለው በማዘን ሲናገሩ እኔ አልችልም። በነገራችን ላይ በጣም እኔ ልበ ሙሉ የመሆኔን ያህል በጣም ስስብልት አለኝ። አንዳንድ ጊዜ በጣም በብዙ ጉዳዮች ላይ አለቅሳለሁ። ቁም ነገር ያስለቅሰኛል። ብዙ ነገር ስስብልት አለኝ በጣም እና ያሳዝናል። እውነት ያሳዝናል። እኔ ያስለቅሰውኛልና የኢትዮጵያ ህዝብ የልጄን ደም ይፋረዳት ሲል አባት ያሳዝናል። እንዳለመታደል ሆኖ እዚህ ጋር አፍቱ ኬርፉል ማይ ወርድስ በተቻለ መጠን ግን አንዳንዴ ስናደድ መናገር እፈልጋለሁ። እኔ ብሔርተኞች፣ የብሔር ፖለቲካ አራማጆች እንደው እግዚአብሔር እኔ እናንተን ብቻ ህዝቡን ሳይሆን እናንተን ለጥሎ በሰልፈሪክ አሲድ የሚበላበት ጊዜ መች ነው? ቁም ነገር በተለይ አላችሁ፣ ደረጃችሁን የጠበቃችሁ የብሔር ፖለቲካ አራማጆች አላችሁ። ግን አላችሁ አንዳንዶች ምን ፖለቲካ ማድረግ እንዳለባችሁ ማታውቁ። ህፃን ልጅ ተደፈረች ዘላችሁ ፖለቲካ፣ ወንድ ልጅ ተደፈረ ዘላችሁ ፖለቲካ። ቁም ነገር በእነዚህ ሰዎችን ፖለቲካ እና ለሁለት ጎራ ተከፍለው እንትን ስለሆነ ነው፣ ኦሮሞ ስለሆነች ነው፣ እንትን ስለሆነ ነው የተጎዳችሁ። በተደጋጋሚ እንደምነግራችሁ በነገራችን ላይ ኢትዮጵያ ውስጥ የምትሞቱ ወገኖቼ፣ ጉዳት የሚደርስባችሁ ወገኖቼ፣ የመጀመሪያው ግንባር ቀደም ተጎጂ የምትሆኑት እናንተ ናችሁ፣ ግለሰቦች ናችሁ። የብሔር ፖለቲከኞች ይነግዱባቸዋል። ሟች ማን ነው? አማራ ነው። የአማራ ልጆች ይሰበሰባሉ፣ ይነግዱባቸዋል። ከዛ ወደ ቀጣዩ አጀንዳ ይሄዳሉ። ሟች ማን ነው? ገዳይ ማን ነው? ኦሮሞ ነው። ፖለቲካ ይሰሩባቸዋል። ወደ ሌላ ቦታ ትግራዋይ ነው፣ የኛው ነው። ኦኬ፣ እንዲህ ናቸው። ያሳዝናል። ቁስሉና ህመሙ ግን ከወላጆች ጋር ለዘላለም ይኖራል። ቀነኒ አሁን ሞታለች። አባትና እናቷ ይሄ ቁስል ለዘላለም እችን ምድር በሞት እስኪሰናበቱ ድረስ በውስጣቸው ይኖራል። በተደጋጋሚ ነግሬያቸዋለሁ። ፖለቲከኞች አራገባችሁ ምናምን ኦሮሞ አርሲ ምናምን ባሌ ምናምን አልክ፣ ተፋጨህ፣ ዞር አልክ፣ ወደ ሌላ አጀንዳ ሄድክ፣ ነገርክባቸው። እያለቀሱ ነው። ግን እስከዛሬ ድረስ በተቻለ መጠን ብሔር፣ ሃይማኖት፣ ዘር፣ ቀለም ሳትለዩ ለዚች ልጅ ድምፅ መሆን መቻል አለባችሁ። ኢትዮጵያ ምድር ላይ የሚሞቱ ህፃናቶች፣ የሚደፈሩ ህፃናቶችም ካሉ በግንባር ቀደምትነት ተጎጂ የሚሆኑት ቤተሰቦች ስለሆኑ በተቻላችሁ መጠን ከብሔር ጋር ሳትሰፉ ይህን ጉዳይ እንድታዩት ይሁን። አሁን ይሄ ንግግር ነጋዴዎችን ያናዳቸዋል። ነጋዴ አሁን ይሄ ዛሬ ህፃን ልጅ በሞተች፣ ዛሬ ህፃናቶች በተደፈሩ እያለ የሚውል እንዳልታውቃላችሁ ገንዘብ ሊሰበስብ ማለት ነው። ዛሬ ሽማግሌዎች በታረዱ፣ ዛሬ አባቶች እንደው በታረዱ እያለ የሚውል አለ። ታውቃላችሁ በእናንተ ሞት ወዛም እየሆነ የሚኖር ማለት ነው። ስለዚህ ይሄ ንግግር ለእናንተ አይስማማም። የሚስማማቸው ሰዎች አሉ። በተቻለ መጠን ምን ተናገሩ፣ እንዴት ነበር ጉዳዩ፣ ወደ እናንተ አደርሳለሁ። ጉዳዩ በህግ ላይ ያለ ነው። ጊዜ ካገኘው ድምፅ ነው ብሏል። እናትና አባት በተቻለ መጠን ድምፅ እንሆናለን። አትርሱ፣ ፕሊስ አትርሱ። በተረፈ እዚህ ጉዳይ ላይ ኦሮሞ ሆንክ ለምን እስከ 70 ድረስ 7 ትውልድ ኦሮሞ አይሆንም? እኔ ጋር ስትመጣ የቀነኒን ጉዳይ እንደ ቀነኒ ነው የምታየው። ታውቀኛለህ ብዬ አስባለሁ። ይሄ ኦሮሞ ነኝ እንትን ስለሆንኩኝ 5 ሳንቲም ለእናትና ለአባቱ አሰጥም። ሰጥተሃል፣ ገንዘብ ሰብስበህ ሰጥተሃል ለቀነኒና እናትና አባት። ጥቁር ለብሰሃል። ቀነኒ ከሞተች ጀምሮ ጥቁር ለብሳችሁ ተቀምጠሃል። የኦሮሞ ልጅ እያለቀስክ ነው ወይስ ወደ ጌም ተመልሳል ወይ ወደ ሳቅነት ተመልሳል? ስለዚህ በዚህ ጉዳይ ላይ ስትመጣ እንደ ሰው ትመጣለህ። እንደ ቀነኒ እናትና አባት ነው ሀሳብ አስተያየትን መስጠት ያለበት። ካልሆነ ነገር ያለው እኔ በዚህ ጉዳይ ላይ ዚሮ ቶሎራንስ። ምክንያቱም ብዙ ነገር ስለሚያናደኝ ንዴት ማብረጃ ነው ማድረግ። ስለዚህ እያየ እንድትገባበት ይሁን። ቀነኒ ፍትህ ትፈልጋለች። እቺ ሴት ፍትህ ትፈልጋለች። እሱ ነግራችኋለሁ። ያሳዝናል። በቀነኒ እናትና አባት ቦታ ብትሆኑ፣ የእናንተን እናትና አባት በቀነኒ እናትና አባት ቦታ ብታስቀምጡ ህመሙ ይገባቸዋል። አያሳዝኑ? ከስለው ጠቅረው አባትና እናቷ አያስለቅሱ? በጣም ነው የሚያስለቅሱት።
ማስፈራራት አበዛ። ልክ ነው። ብሔርተኛ በጊዜው ማለት ጊዜው መንጋጋ መመታት አለብህ የሚል እምነት አለኝ እኮ። እንኳን አንተ የምትፈራ ነህ እንዴ አንተ። በትክክል ደጋግሜ እኮ በነገር ስለምትረሳ ነው። ትረሳለህ። በነገራችን ላይ ብሔርተኛ በየ3 ሰከንዱ ማስታወስ አለባችሁ። ይረሳሉ። ለዛ ነው እንጂ እኔ መደጋገም እኔ ሱስ ይዞኝ አይደለም። ኦኬ፣ ስለነሱ እናወራለን። ተቻለ መጠን ስሜቴን መቆጣጠር ፈልጋለሁ። ይሄን አደርጋለሁ። እሺ፣ ሌላው ብርጋዴር ጀነራል ተፈራ ማሞ ከቲፒኤልኤፍ ከሻቢያ ጋር አላንስ ለመፍጠር ጥረት እናደርጋለን ይላሉ። ጥረት እናደርጋለን ሳይሆን ወደፊት የማይቀር ነው ይላሉ። ይሄ ጉዳይ እንዴት ይተነትናል? ለመሆኑ እነዚህ 3ቱ ኃይሎች በሳቸው ትንታኔ ይሄ ሰሜኑ ላይ የመጣ መዓት ነው የሚሉት። ሰሜኑን ለማጥፋት ብልጽግናዎች እየሰሩ ነው። ስለዚህ ሳንወድ በግዳችን 3ታችን አላንስ መፍጠር አለብን። አሁን አልፈጠርንም፣ ወደፊት ግን እንፈጥራለን ይላሉ። ሊሆን የሚችል ነገር ነው ወይ? ይተነተናል። በዚህ ጉዳይ ላይ በእርግጥ ብዙዎቹ የፋኖ ደጋፊዎች ቅሬታም አላቸው፣ ድጋፍም ያላቸውን አይቻለሁ። የጀነራሉን ንግግር የደገፉ አሉ፣ የተቃወሙ አሉ። የተቃወሙት በምን መርህ ነው? ሊታረቅ የሚችል ነገር አለ ነው ከሚል ነው። ስለዚህ በሁለቱም መንገድ ያየሁት ነገር በተቻለ መጠን ሚዛናዊ ነገር ነው ሲከራከሩ አይቻለሁ። ቤታቸውን ከፍተው በተቻለ መጠን ሁለቱንም ሚዛኑን ጠብቄ ወደ እናንተ ለማድረስ ጥረት አደርጋለሁ። ድምፅ አስደምጣለሁ። ድምፃቸውን ያደረጉትን ኢንተርቪው ወደ እናንተ አደርጋለሁ። ከዛ ባሻገርም የቲፒኤልኤፍ ሰዎች እንዲመለሱላቸው የሚፈልጉት ጥያቄ አለ። እነዚህን ጥያቄዎች ፋኖች ከሚያደርጉት ትግል ጋር አብረው የሚሄዱ ናቸው ወይስ አይደሉም? ከዛ ፍርዶ ለእናንተ እሰጣለሁ ማለት ነው። አድማጭ ተመልካቾች ትፈርዳላችሁ። እገታ አለ። እገታ ያልታገታችሁ እንዴት ናችሁ? ጋይስ፣ ዜና ማለት በሚዲያ ዜና ማለት አንድ ያልተለመደ ነገር ሲከሰት ነው። ወይም ኒውስ ወርዚ ወይም ደግሞ አንድ ፕሮሚናንት ፐርሰን ቼንድ ፎር ኤቭሪ ፉት ስቴፕ ዜና ነው። አሁን ለምሳሌ ሌትስ ሴይ አብይ አህመድ ጠቅላይ ሚኒስትር አብይ አህመድ እንበልና ጠቅላይ ሚኒስትር አብይ አህመድ በቁምጣ ከተማውን ሲዞሩ ቢታዩ ዜና ነው? ዜና አይደለም? ወይም ድምፃዊ ቴዲ አፍሮ ዘማሪ ቢሆን ዜና ነው? ዜና አይደለም? ዜና ነው? ዜና አይደለም? ዜና ነው አይደል? ምክንያቱም ከለመዳችሁት ነገሮች ነው። ድምፃዊ ቴዲ አፍሮ ጃ ያስተሰርያልን ዘፈነ ዜና አይደለም። ቢኮዝ ኦልሬዲ ሰምታችሁታል፣ ቆይቷል። ሪሚክስ ካደረገው ዜና ነው። አብይ አህመድ ሱፍ ለበሱ ዜና አይደለም። ምክንያቱም ሁልጊዜ ሱፍ ለምን እንደምላችሁ ስለማቅ ነው ነግራችኋለሁ። አብይ አህመድ ሱፍ ቢለብስ ዜና አይደለም። ምክንያቱም ሱፍ እየለበሰ ነው ከሰኞ እስከ ሰኞ የምታዩት። ታዬ ደንዳ ለኢትዮጵያ ቡና ፈረመ ዜና ነው? ዜና አይደለም? የቀድሞ የሰላም ሚኒስትሩ ታዬ ደንዳ የሙከራ ጊዜያቸውን አጠናቀው ወደ ኢትዮጵያ ቡና ተቀላቅለዋል። ወይ ሐዋሳ ከነማ ወይ ባህር ዳር ከነማ በአጥቂነት መስመር ለመጫወት ፈርመዋል። ዜና ነው? ዜና አይደለም? ዜና ነው። ምክንያቱም ታዬ ደንዳ ለምታውቁት በፖለቲካው ነው። አሁን ታዬ ደንዳ እግር ኳስ ለመጫወት ፈረሙ ሲባል ትላላችሁ። ይህን ያነሳሁት ለምንድን ነው? ዜና ማለት ከተለመደው ነገር ውጪ ሲከሰት ነው። ወይም ደግሞ የታዋቂ ሰዎች ቴንክ ዮኒ ማኛ ወንድማችን እዚህ ስላየው በጣም ደስ ብሎኛል። በነገራችን ላይ ላለፉት ኦልሞስት 2 ዓመታት ሶሻል ሚዲያ ላይ በሚያስቀው ሲያስቀን በሚያዝናናው ሲያዝናናን የነበረ ወንድማችን ነው። ረጅምና እድሜና ጤና ይስጥ ብራዘር። ስላየው በጣም ደስ ብሎኛል። የሆነያችን የሶሻል ሚዲያው ፈርጥ አሁን ለይን ያነሳውላችሁ ለምንድን ነው ዜና ነው ዜና አይደለም ያልኳችሁ? ለምሳሌ ኢትዮጵያ ውስጥ የሰዎች እገታ ዜና ነው? ዜና ነው? ኢትዮጵያ ውስጥ 5 ሰዎች ታገቱ ዜና ነው? አሁን ቀደም ሲል በነገርኳችሁ ዴፊኒሽን መሰረት ዜና ይሆናል?
ከጆርናሊዝም ክላስ እኮ የተወሰነ እያስተማርኳችሁ እየነገርኳችሁ እኮ 5 ሰዎች ታገቱ ቢባል ዜና ይሆናል? አንለስ ታጋቾቹ ታዋቂ ሰዎች ካልሆኑ በስተቀር ዜና አይሆንም። ቢኮዝ እገታ ቢያንስ በሳምንት ውስጥ 2-3 እየሰማችሁት ነው፣ ደጋግማችሁ እየሰማችሁ ታገተ ከሆነ ዜና መሆኑ ይቀርና የተለመደ ነገር ይሆናል ማለት ነው አይደል? እኔ ያንን ነው እያስፈራኛል። አሁን ኢትዮጵያ ውስጥ ዜና ወደ አለመሆን ደረጃ እየደረሰ ነው። እገታ ቀደም ሲል 1 ሰው ታገተ ነበር፣ 2 ሰው ታገተ ነበር፣ 3 ሰው ታገተ ነበር። አሁንስ መኪና ሙሉ ከነሹፌሩ ከነረዳቱ እግዚኦ ብላችሁ ተገረማችሁ ሳታበቁ እንደገና ሮብለት ይጨመርላችኋል። አሁን ሰኞ መኪና ሙሉ ታገተ ሲባል፣ ማክሰኞ መኪና ሙሉ ታገተ ሲባል፣ ሮብም ስትሰሙት ሐሙስ ዓርብ ሲደጋገም በቃ ትላምዱታላችሁ። ለዚህ ነው ክቡር ዶክተር ሐዲስ ዓለማየሁ በፍቅር እስከ መቃብር መጽሐፋቸው አንድ ነገር ተደጋግሞ በተሰራ ቁጥር ክፉ መሆኑ ይቀርና የተለመደ ይሆናል ይላሉ። ገጹን አላስታውሰውም። የትኛው ፓርት ነው ለማስታወስ ሙከራ አደርጋለሁ። የሰብለ ወንጌልና የበዛብህ የፍቅር ጨዋታ ላይ መጀመሪያ ሲሳሳሙ ሲደባበሱ እንትን ነበር፣ ያፍሩ ነበር። ከዛ መነካካት ጀመሩ፣ ከዛ መሳሳም ጀመሩ። ከዛ በኋላ በቃ ማፈር ቀረ። አረ ቴጌ መጡ ሲባሉ ትምጣ ትላለች እንትና ሰብለ ወንጌል። እና ምን ለማለት ነው? አንድ ነገር ደጋግማችሁ በሰራችሁት ቁጥር አጸያፊ ነገርን ደጋግማችሁ በሰራችሁት ቁጥር አጸያፊ መሆኑ ይቀርና የተለመደ ይሆናል። እገታን ያው እንደዛ ነው እየመሰለኝ ያለው። እኔ አሁን ቴሌግራም ላይ ዜና ብዬ ጽፌላችኋለሁ፣ እስከዛሬ የጻፍኩ ነው። ከዚህ በኋላ 4 መኪና ታገተ ካልሆነ በስተቀር 5 ሰው ታገተ ቢባል ዜና ነው ብዬ ልጻፍ? አይ ዶንት ቲንክ መጽፋ አይመስለኝም። በቃ ለምድ ነው፣ መጥፎ ነገር ነው። ምን ለማለት ፈልጌ ነው? መኪና ሙሉ ዜጎቻችን ታግተዋል። አንዳችሁም ሶሻል ሚዲያ ላይ አጀንዳ አድርጋችሁ ስታወሩት አላየሁም። ምናልባት ስለለመዳችሁት ነው፣ አልፈርድባችሁም። እና ለመሆኑ እነዚህ የታገቱት ከየት ወዴት ሲጓዙ ነው? ምን ያህል ገንዘብ ተጠየቀ? በዚህ በእገታው ድራማ ወይም ደግሞ በእገታው ሂደት ውስጥ የተገደሉ ዜጎችም አሉ። እንዳትታገቱ ፕሊስ። አሁን መኪና ሙሉ ዜጎቻችን ታገቱ የሚል ደረጃ ላይ ስለደረስን 1 እና 2 ሆናችሁ ብትታገቱ ዜና ነው ብዬ ነው ያልጽፍም። ዜና ነው ብሎ ህዝቡ አወራማ። አንድ ሰውዬ እኮ ታገተ ቢባል ወይ ምን አላት ነው የሚለው ወይ። እሺ ከዛስ? እኔ እኮ እንደው የሆነ ነገር የምትነግረኝ መስሎኝ እገታ ነው እንዴ ነው የምትሉኝ ነው ይመስለኝ። ከዚህ በኋላ 2 ሰዎች ታገቱ ይባል እሺ ከዛስ? በቃ ይሄ ልትነግረኝ የመጣው ምናምን የምትሉን ነው ይመስለኝ በቅርብ ይደርና የዜጎችን ሰላምና ደህንነት ማስጠበቅ የሚገባው ወይም ደግሞ ያለበት መንግስት ለምን ቸልተኛ እንደሆነ አይገባኝም። ስለዚህ አሁንም ዜጎቻችን ታግቷል። እሱን ወደ እናንተ የማደርስ ይሆናል። ይሄን እላለሁ። የሶሻል ሚዲያ ላይ በስፋት ሲዟዟር ከነበረው ከቀነኒ ጉዳይ ጀምራለሁ። ማህበራዊ ጉዳይ ነው። ከዛ ወደ ፖለቲካዊ ጉዳይ ሄዳለሁ። ከዛ ሰዎችን የማስገባ ይሆናል ማለት ነው። ታፕ ታደርጋላችሁ፣ ኮፒ ሊንክ ሼር ታደርጋላችሁ። ክብራትና ክብራን በተቻለ መጠን እኔ የምናገረው ሌሎችም ገብተው ሲናገሩ እንዳይቆራረጥ ይህንን ታደርጉልኛላችሁ። የቀነኒን ጉዳይ እንጀምራለን ማለት ነው። ድምፅ ሁኑን ብለዋል። በዚህ ጉዳይ ላይ ድምፅ በመሆን የተባበራችሁ በሙሉ ምስጋና ይገባችኋል። በነገራችን ላይ በተደጋጋሚ ይህን ጉዳይ አጀንዳ አድርጎ ሲናገር እየሰማችሁት ነው። ዮኒ ማኛ በተደጋጋሚ በዚህ ጉዳይ ሲናገር ሰማዋለሁ። ምስጋና ይገባሃል ብራዘር። ሲሆን ሴቶች ላይ የሚደርስ ጥቃትና በደል ሴቶች ራሳችሁ ነበራችሁ ግንባር ቀደም ሆናችሁ ፋይት ማድረግ የነበረባችሁ። እንዳለመታደል ሆነው እናንተ ሴቶች ራሳችሁ በወንዶች ተደፍቃችኋል። እኛ ወንዶች እንደፍራችኋለን፣ እኛው እንተነትናለን፣ እኛው እናሸማቃችኋለን። ከዚህ መላቀቅ አለባችሁ። እሺ ጉዳዩ ለማስታወስ ያህል ለሚኩራ ታፕታፕ እያደረጋችሁ ታፕታፕ አድርጉ። ታፕታፕ ኮፒ ሊንክ ሼር አድርጉ። እያደረጋችሁ ላላችሁ ልባይ ምስጋና ይድረሳችሁ። በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ነው የተፈጸመው። ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ
እዛ አካባቢ የምትኖሩ ሰዎች ምናልባት የተሳሳተ ቦታ ከሆነ እየጠራለሁ ታስተካክሉኛላችሁ። ኮሜንት ስለማነብ አስተካክላለሁ። ለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ውዳሴ ህንፃ ላይ ነው ይኖሩ የነበሩት። ቀነኒ አዱኛ ዋቆ ሟች ናት። ድርጊቱ የተፈጸመው መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ነው። ከቤቷ የማብሰያ በኩል ካለው በረንዳ ላይ ከ5ኛ ፎቅ ላይ ነው። ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ እንደሞተች የተነገረው። ተቀብራለች። ለወዳጅ ዘመድ ቤተሰቦቿ በሙሉ እግዚአብሔር መጽናናትን ይስጥ። ከምንም ነገር በላይ ለኢሚዲየት ፋሚሊዎቿ መጽናናትን ይስጥ። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን እንዳዋቀረ ገልጾ ነበረ። በቴክኒክና በታክቲክ መረጃዎችን ሳሰባስብ ቆየሁኛል። የአዲስ አበባ ፖሊስ የሟችን አስክሬን ወደ ዳግማዊ ምኒልክ ሆስፒታል ወስጃለሁ አለ ለተጨማሪ ምርመራ። እስካሁን ግን በምን አይነት ሁኔታ እንደሞተች ሊናገር አልቻለም። ፍቅረኛዋ በኦሮምኛ ሙዚቃ ወይም በኦሮምኛ ቋንቋ የሚያዜም አንዷለም ጎሳ ይባላል። እቺ ልጅ በተለያዩ ማህበራዊ ድረገጾች ላይ የማስታወቂያ ስራዎችን ትሰራለች። ሞዴል ናት፣ ልጅ ናት። ይሄ ዜና ተሰማ። ይሄ ዜና ከተሰማ በኋላ እንደምታውቋቸው ለወትሮ ለማህበረሰባቸው 5 ሳንቲም ማይረዱ ቦኖ ማይገነቡ ትምህርት ቤት ማይገነቡ መንገድ ማይገነቡ ምላስ ብቻ የሚያዋጡ ብሔርተኞች መጡላቸዋ። ብሔርተኞች መጡ፣ እንደተለመደው ተቧደኑ። ከዛ መናጨት ጀመሩ። አይ ገሏታል ባልየው አልገደላትም፣ እንትን ስለሆነ ነው እንትን ስላልሆነ ነው፣ ስድድቡ ምናምኑ። እንዲህ የሚያደርጉት ለመሰላችሁ ብሔርተኞች በእናንተ ሞት ስለሚቀልዱ እኮ ነው። ይሄ ሁለተኛ ሞት ነው። በነገራችን ይሄ ሁለተኛ ሞት ነው። ሰው ሞቶ በሟች አስክሬን ላይ የሰዎችን አቴንሽን ዳይቨርት ለማድረግ መሰዳደብ፣ የተለያዩ ቶፒኮችን መፍጠር፣ ትክክለኛው ገዳዩ እንዳይገኝ ሰዎችን ለማደናገር የሚደረግ ሂደት ነው። ይሄ ሁላችሁም ብሔርተኞች ጋር ሁላችሁም ጋር ይሄን በማየታቸው ያዘኑ የሚመስሉት የአባቷ እና እናቷ የሚከተለውን ተናገሩ። እስኪ አድምጧቸው። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። ሰምታችኋል? አባትዬ ያለውን ማንም ለምን አትሆንም? እስከ 70 ድረስ 7 ትውልድ ለምን ዘር ማንዘርህ ለምን ኦሮሞ አይሆንም? ለኔ ካለ ካንተ ጋር የሚያያይዛት ነገር የለም። እቺ ምስኪን ሴት በግንባር ቀደምትነት ተጎጂ ናት። ሁለተኛነት የተጎዱት ደግሞ አባትና እናቷ ናቸው። ኢሚዲየት ፋሚሊዎቿ ናቸው። ለዚች ልጅ ለመቆም አማራ ስለሆንክ መታገት የለብህም። ኦሮሞ ስለሆንክ፣ ትግራዋይ ስለሆንክ፣ ጋምቤላ ምናምን ሰው መሆን ብቻ በቂ ነው። በነገራችን የልጄን ደም ተበቀሉልኝ ሲሉ አባት ግደሉ እያሉ አይደለም። በተቻለ መጠን ግን ይሄን ጉዳይ እባካችሁ እንዳትረሱ፣ እባካችሁ ሀቄ ይውጣልኝ እያሉ ነው። እኛ አባት ለኦሮሞ አይደለም ጥሪ ያስተላለፉት፣ ለአማራ አይደለም፣ ለትግራይ አይደለም፣ ለኢትዮጵያውያን በሙሉ ድጋሚ ስሙት። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የአባትና የእናት 9 ወር አመጣ የወለደቻትን ልጇን
ተቸግራ ዛሬ ነገ አድጋ ትጦረኛለች ያለችን ልጇን በአሰቃቂ ሁኔታ የተገደለችን ልጅ በብሔር ካባ ተለውሰ ፖለቲካን ማጨማለቅ ሳንስ ድጋሚ የሰውን ደም ለማጠልሽ በቃ የሰውን ደም ለማጥፋት ገዳይ እንዳይታወቅ ሐቅን ለመደበቅ የምትሯሯጡ ሰዎች አላችሁ። ስርዓት መያዝ አለባችሁ። ትግል ማለት እናንተን መታገል ነው። በነገራችን ይሄ አሁን ብቻ ለአመታት እንዲህ በማድረግ የተካናችሁ ናችሁ ብሔርተኞች። እንዲህ ዜጎች ይሞታሉ፣ በብሔር ትቧደናላችሁ። ህፃናቶች ይደፈራሉ፣ በብሔር ትቧደናላችሁ። አዛውንቶች ይገደላሉ፣ በብሔር ትቧደናለ። ገዳይ አይታወቅም፣ ይጠፋል። የምታረጉት ይሄ የእናንተ ጭካኔ ሳንስ ቁም ነገር የእናንተ ጭካኔ ሳንስ ወንጀለኛን ለመደበቅ የምታደርጉት መሯሯጥ ነው ይሄ። ስለዚህ ይህን ጉዳይ ፕሊስ ከብሔር ካባ ወጥታችሁ የዚች ልጅ ጉዳይ ፍትህ እንዲያገኝ መጠየቅ አለባችሁ። የዚች ልጅ ብቻ አይደለም። እንዲህ ያለ ነገር አንዴ እኛ እንግዲህ ፈርዶብናል። ዛሬ አማራ ክልል፣ ነገ ኦሮሚያ ክልል፣ ከዛ ትግራዋይ በዙር ነው የሚደርስን። የትኛውም ብሔሮች ጋር እንደዚህ ነገር ሲደርሱ፣ ግለሰቦች ሲገደሉ፣ ዜጎች ሲሞቱ የብሔር ካባችሁን አውልቃችሁ ነው ይህን ጉዳይ ድምፅ መሆን ያለባችሁ። እናትም የሚከተለው ነው የምትናገረው። አድምጧት። ሐቋን እንድታወጡልን አሁንም ከጎናችሁ እውነቷ እስከሚወጣ ድረስ ከጎን የቆሙትን የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። እናቶች እንዲህ ሲያለቅሱ ያሳዝኑ። እናት እንዲህ ጥቁር መስላ ማለት ነው። እንዲህ ስታለቅስ አሳዝንም አሳዝናችሁ። በቃ የልጄን ድምፅ የልጄን ገዳይ ቢያንስ ፍርድ ማግኘት አለባት ነው የምትለው እናት። እኛ ብንሞት እናቶቻችን እንዴት ነው የሚሆኑት? አባቶቻችሁ እንዴት ነው የሚሆኑት? ስለዚህ ሲምፓቲ ያስፈልገናል። በወላጆች ጫማ በተጎጂ ጫማ ውስጥ ሆነን ነገሮችን ማየት መቻል አለብን። አሁን እዚህ ውስጥ ገብታችሁ ፖለቲካ ትሰራላችሁ። እዚህ ውስጥ ገብታውን አርሲ ነው ባሌ ስለሆነ ነው ድምፃዊ ስለሆነ ነው ፌመስ ስለሆነ ነው ትላለህ። ፍርድ ነው። ፍርዱ የሚሰጠው ፍርድ ቤት ነው። ወንጀለኛ ከሆነ የእጁን ማግኘት አለበት። ለምን ማንም አይሆንም? እናንተ መጠየቅ ያለባችሁ ፍትህን ነው። ስለዚህ በተቻለ መጠን ፕሊስ 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 እንዳተው ይህን እያደረጋችሁ ያላችሁ በሙሉ ፍትህ ለቀነኒ ፍትህ ለቀነኒ ፍትህ ለቀነኒ እያላችሁ ድምፅ ሆኗቸው። እሱ ብቻ አይደለም። በተለይ እናትና አባቷን የምታውቁ ሰዎች የቅርብ ሰዎች ካላችሁ አይዞሽ አይዞሽ፣ እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናችሁ ማለትን ይልመድባችሁ እንጂ ይህን ጉዳይ ፖለቲሳይዝ የምታደርጉበት ጉዳይ ነው። ስንት ፖለቲካ የምትሰሩበት ጉዳይ ያለ ገዳዩን ለማስመለጥ ገዳዩ እሱ አይደለም እንትና ነው የሚባል ነገር በፍርድ ቤት የተያዘ ጉዳይ ነው። ግን አጀንዳ አስመክፈታችሁ ራሱ በጣም ያሳፍራል። ይሄን አይተዋል ወላጆች። በነገራችን ላይ ወላጆች ይሄን አይተው ታዝበው አፍረው ነው ታፕታፕ እያረጋችሁ ይቆራረጣል ይሉኛል። ታፕታፕ እያረጋችሁ እስኪ ታፕታፕ አድርጉ። ታፕታፕ አድርጉ። ይሄ ነገር ሊለምድብን ይገባል ብዬ አስባለሁ። ነገም ከነገ ወዲያ በተቻለ መጠን እኔ ቃል የምገባው ለአድማጭ ተመልካቾች ህፃናቶች ሲደፈሩ፣ ምስኪኖች ሲገደሉ፣ አዛውንቶች ሲገደሉ፣ ዜጎች ሲገደሉ እግዚአብሔር ከክፉ ይጠብቃችሁ። ግን እንደዚህ አይነት ጉዳዮች በሚመጡ ሰዓት በተቻለ መጠን ብሔርተኞች የበላይነት ወስደው ጉዳዩን የብሔር በማድረግ እኛና እነሱ በማድረግ እንዳያድበሰበሰው እከላከላለሁ። እናንተም ቤት ከፍታችሁ ስታወያዩ እንዲህ ያሉ ነገሮችን ሰው ዜጋ በመሆናቸው ብቻ ነው ማስተንተን ያለባችሁ፣ ሀሳብ አስተያየት ማስቀበል ያለባችሁ እንጂ ዘሞመን ተሳስታችሁ አማራና ኦሮሞ እንዲሉ ከፈቀዳችሁላቸው አማራ፣ ኦሮሞ፣ ትግራይ ምናምን እንዲሉ ከፈቀዳችሁላቸው በቃ ቁም ነገሩ አጀንዳውን ነው የሚያደበላለቁት። ስለዚህ ነጣጥላችሁ ነው ማወያየት ያለባችሁ። ፍትህ እስኪያገኙ ድረስ በተቻለ መጠን ለዚች እናት ለቀነኒ ቤተሰቦች በተቻለ መጠን እኔ
ድምፅ ሆናለሁ። ባለሙያዎች ገብታችሁ መናገር በምትፈልጉበት ጉዳይ ላይ መድረክ አዘጋጅላችኋለሁ። ለሁላችሁም እግዚአብሔር ከክፉ ይጠብቃችሁ። በዚህ አውድ ነው መሆን ያለበት የሚል እምነት አለኝ። በድጋሚ ለአድማጭ ለቤተሰቦቿ፣ ለወዳጆቿ በሙሉ እግዚአብሔር መጽናናትን ይስጥ። ሁለተኛው የእገታ ጉዳይ ነው። ኦሮሚያ ክልል በ27/07/2017 ከጎዋ ጽዮንና ቱሉ ሚልኪ ማዕከል አንድ አውቶቡስ ሙሉ ሰው ታፍኖ መወሰዳቸው ተነግሯል። እንደምታውቁት የቀድሞ የፍትህ ሚኒስትር ዴኤታ ታዬ ደንዳ በእነዚህ በታገቱ ሰዎች ዙሪያ ዘለግ ያለ ጽሑፍ ጽፏል። ታዬ ደንዳ የተናገረው ንግግር ምንድን ነው? በብርቱካን ጉዳይ ላይ የገዢው ፓርቲ ልሳን የሆኑ ሚዲያዎች ሰፊ ሽፋን ሰጥታችሁ ከዘገባችሁ፣ አንድ ምስኪን ፖሊስ 200 ብር ጉቦ ተቀበለ ብላችሁ ከዘገባችሁ፣ እንዴት መኪና ሙሉ ሰው ሲታገት አዘግቡ? ሰምታችኋል? በነገራችን ላይ የመንግስት ሚዲያዎች ወይም ደግሞ ለገዢው ፓርቲ ቅርበት ያላቸው ሚዲያዎች ይህን ጉዳይ ሲዘግቡ ሰምታችኋል? ከተከዘገቡ ታረማሉ። ታዬ ደንዳ ይሄን የጻፈው ዜጎች ሲታገቱ ዘግበዋል፣ ይዘግባሉ። መኪና ሙሉ ዜጋ መኪና አንድ ካቻማሌ ስንት ሰው ነው የሚይዘው? እንግዲህ ድሮ አንድ ካቻማሌ ተጠጋግተ ከተቀመጥክ 48 45 ሰው ነው። አሁን ተጨማሪ ወንበሮችም ስላሉ ስንት ሰው ነው የሚይዘው አንድ ካቻማሌ? አንድ አውቶቡስ ስንት ሰው ነው የሚይዘው? እዚህ ጋር አንድ አውቶቡስ ሙሉ ነው 65 ሰው 60 ሰው። አንድ አውቶቡስ ሙሉ ዜጎቻችን ታግተዋል። ምንም አልመሰላችሁም እናንተ? ምንም አልመሰላችሁም? ጌም የሚጫወተው አንዳንዱ ጌም እየላከልኝ ጌም ይጫወታል። እንዲህ ያሉ ዜናዎች እኮ ታስታውሳላችሁ? ድሮ ቦኮ ሃራም 44 ሰዎችን አገተ፣ 10 ተማሪዎችን 30 ተማሪዎችን አገተ ተብሎ ምድር ሲንቀጠቀጥ ነበር። ታስታውሳላችሁ? ዌስት አፍሪካ ላይ እኮ የምንሰማው ዜና ነበር። በስማም ጎንዶ ሰው ታገተ ምናምን እያሉ ጉድ ነው። አሁን እገታን ተለማመድ ነው። አይገርም? እገታን የተለማመድ ነው የመጣ ነው። እሱ ብቻ አይደለም፣ መታገት አንድ ነገር ነው። የኛ ሀገር ደግሞ አጋቾች ምድር አይታም ሰምታም የማታውቃቸው የመጨረሻ ደንቆሮች መሆናቸው የምታውቁት የመጨረሻ። እኔ እንዲህ ያለ አጋች አይቻልም። አጋች ለፖለቲካ ፐርፐዝ ያግታል፣ ከዛ በኋላ ይደራደራል፣ ከዛ በኋላ ይለቃል። አስቀድሞ በእነሱ በኩል የታገተባቸው ታጣቂ ካለ ኦኬ፣ እኛም አግተናል፣ እናንተም አግታችኋል፣ እነዚህን መልቀቅ እንድንለቅላችሁ የምትፈልጉ ከሆነ እናንተም ልቀቁልን ይባባል፣ ይደራደራሉ አይደል? የኛ ሀገር እኮ አጋቾች እኮ የዓለም ሕዝብ እኮ ሰምቷቸውም አይቶም እኮ የማያውቀው ዜና እኮ ይሄን እኮ የዓለም ሕዝብ እኮ ቢሰማ እኮ ነው የሚለው፣ ጎንዶሮ ነው የሚለው። ያግቷቸዋል፣ ገንዘብ አምጡ ይሏቸዋል። በአንድ ሰው ከ1.5 ሚሊዮን እስከ 2 ሚሊዮን ብር ይደራደራሉ። ኦኬ፣ እናትም አባትም ቤተሰብም አንጥፎ ለምኖ ከዘመድም ሰብስቦ ንብረት ያለውም ሸጦ ገንዘቡን ይዞ ይሄዳል። ገንዘቡን ይዛችሁ ስትሄዱ ልጆቻችን ወይም ደግሞ ዘመዶቻችን ይለቀቃሉ ብላችሁ ስታስቡ ገንዘብ ይዘው ሄደውም ሰውዬ መልሰው ያግቱታል። እንዲህ ያለ ነገር ሰምታችኋል? ዓለም ከተፈጠረ ጀምሮ እንዲህ ያለ የድንቁርና እገታ ሰምታችሁ ታውቃላችሁ? እሱ ብቻ አይደለም፣ ካገቷችሁ በኋላ ገንዘብ ይዛችሁ ስትሄዱ ይገሏችኋል። ይሄ ምንድን ነው የሚባለው? አሁን ለመተንተን ራሱ አስቸጋሪ ነው። ምን ብዬ ነው መተነትነው? ቤተሰቦቻችሁ ታግተዋል፣ አንድ ነገር ነው። ገንዘብ አምጦ፣ እሺ፣ ቤተሰብ ገንዘብ ይዞ ይሄዳል። ገንዘብ ይዞ ሄደውንም ቤተሰብ ይገላሉ። ይሄ እገታ አይደለም። ይሄ ኮምፕሊትሊ ይሄ ሰው ጠልነት ነው። በነገራችን ላይ ሰው ጠልነት፣ ይሄ አውሬነት ነው። መጀመሪያም ኢንቴንታቸው ይሄ ሲያግቷችሁ
ሰው ከመጥላታቸው የመጣ ነው። ታውቃላችሁ አይደል? ሰው እኮ የሚታገተው እኮ ለሆነ ፐርፐዝ ነው እኮ እንዴ አይደል? እንዴ እዚህ እያያችሁ ነው ባደጉት ሀገራት እኮ። የኛ ሀገር ምንድን ነው የምትሉት? ይሄ የመጨረሻ እኮ በቃ ሰው መጥላት ነው። እኚህ ሰዎች ማን ናቸው? እኚህ ሰዎች? መንግስት እነዚህን ሰዎች አደም ማስያዝ ካልቻለ ለኢትዮጵያውያን ይናገርና ኢትዮጵያውያን ያላቸውን ቆንጨራም ገጀራም ይዘው ጫካ ይግቡ እና ወይ ይዋጣልን። አለህም እንዳልል እንዲህ ይደረጋል፣ የለህም እንዳልል ይመሻል ይነጋል እንዳለችው እኮ ነው እየሆነ ያለው። መንግስት አለ እንዳይባል ይሄው፣ የለም እንዳይባል አንዳንድ ነገሮችን ህግና ስርዓት እያስከበር ነው ይሏቸዋል። ምንድን ነው የሚባለው እኔ? ስለዚህ በዚህ ጉዳይ ላይ ብልጽግና ሰዎች ገብታችሁ ሀሳብ አስተያየቶቻችሁን ሰጣላችሁ ማለት ነው። አቅቶናል። አንድ ነገር ነው በቃ ህዝቡ ንብረቱን ሸጦ መሳሪያ መግዛት ካለበት መሳሪያ ይግዛ፣ ቆንጨራውን መሳል ካለበትም ቆንጨራ ይሳል። አጋቾችን እንዳናጠፋ እዚህ ጋር መንግስት ህግ እናስከብራለሁ ቆይ ይሏቸዋል። ሁለተኛው አጋቾች የሚጠይቁት ገንዘብ የሚገባላቸው በሀገሪቱ ባንክ ነው፣ በኢትዮጵያ ንግድ ባንክ። ምንድን ነው የሚባለው? በሀገሪቱ ባንክ ነው ገንዘብ የሚገባላቸው። በኢትዮጵያ ንግድ ባንክ ይጠይቃቸዋል። ንግድ ባንክ ቶሎ ፈጣን ስላልሆኑ በዳሽን አድርገው በኦሮሚያ ህብረት ስራ ባንክ አድርገው ወይ በአማራ ባንክ አድርገው ወይም ደግሞ ምንድነው በብሔሮቻችሁ ባንክ ከፍታችኋል። በስልጤ ባንክ አድርገው በሲዳማ ባንክ አድርገው እንዲህ ነው በአዋሽ አድርገው። ይሄ ሁሉ የፖለቲከኞቻችን ትልቁ ክፍተት ነው። ይመጣሉ፣ መድረክ ያገኛሉ። እዚህ ጋር ምን ማለት ጉሜ ይጨፍርልሃል፣ እንትን ተደፍሮ የኛ ብሔር እንትኑ ላሸው ተቆርጦ እንትን የኛ መገፋት ምናምን ይላሉ። አየሩን ቢዚ ያደርጉታል። እንዲህ ያሉ ነገሮችን ግን አድምተው ቁም ነገር ፖለቲከኛ እኮ በጋራ እኮ አንተ አቋም እኮ መያዝ አለብህ፣ ማትደራደርበት እንደ ኦሮሞ፣ እንደ አማራ፣ እንደ ትግራዋይ፣ እንደ ስልጤ እንኳን ፖለቲከኛ ኦኬ ሁን። ግን በእንደዚህ አይነት ጉዳይ ላይ እኮ አንተ አጀንዳ እኮ ይዘህ እኮ ይሄ ከማንም ይደረግ ከማንም ይሄ ማንደራደርበት ጉዳይ ነው ብለህ አቋም መያዝ አለብህ አይደል? እንደ ፖለቲከኛ አጋቹ ኦሮሞ ይሁን አማራ ይሁን ዜጎቻችን መታገት የለባቸውም። ይሄንን በጽኑ እናወግዛለን። አጋቾች ወንጀለኞች ናቸው፣ ለፍርድ መቅረብ አለባቸው እኮ ማለት አለባቸው። ግን እንደዛ አይሏቸው። ታጋቹ አማራ ከሆነ አጋቹ ኦሮሞ ከሆነ ወይ ትግራዋይ ከሆነ የኛው ነው። የሐዋርያው ጳውሎስን ጨዋታ ይጫወቱልሃል። ልክ ፈሪሳውያን እና ሰዱቃውያን ጋር ሲሄድ እንደሚገለባበጠው ማለት ነው። አጋቹ የሆነ ብሔር ተወላጅ ከሆነ የእኛን ብሔር ለማጥፋት ነው እንጂ እንዲህ ያለ ነገር የእኛን ብሔር አይወክልም። የተለመደ ንግሮች። እኔ ከነሱ ጋር ረጅም ጊዜ እድሜን ግማሽ ኖር ያለው እያንዳንዱ ንግሮቻቸውን ያውቃሉ። እስከዚህ እንደ ዜማ ሆኖብኝ ማለት ነው። እያያቸውን መንገድ ላይ በትታረዱ ማለት ነው። ወንጀለኛው የሆነ ብሔር ውስጥ ይገባል። ከዛ እንትን ስለሆንኩ ሊያጠቁኝ ይላል። ከዛ ግር ብሎ ይመጣሉ። ትናንትና የኛ ብሔር ሲገደል የነበራችሁ የሁሉም ደግሞ የማውሪያ እንትናቸው እኛ ትናንት ስንገደል ዝም ብላችሁ ዛሬ ነው አፋችሁን የምትከፍቱት? እኛ ማሳለፈን አንሰጥም ነው። እዚህ ደረጃ ላይ ደርሰናል። ስለዚህ ፕሊስ የህፃናት መደፈር፣ የአረጋውያን መገደል፣ የአቅመ ደካሞች፣ የአካል ጉዳተኞችን ጉዳይ ፖለቲካ አትስሩባቸው። ይሰማል አይደለም? የደግመዋሉ አንድ ጊዜ የህፃናቶችን መደፈር፣ የሴቶችን መደፈር፣ የአረጋውያን ጉዳይ፣ የአቅመ ደካሞች፣ እነዚህ አፍርማቲቭ አክሽን የሚያስፈልጋቸው ልዩ ድጋፍ የሚያስፈልጋቸው የህብረተሰብ ክፍሎች በእነዚህ ፖለቲካ አይሰራም። የመጨረሻ ነውር ነው አይደለም? ኢትዮጵያዊ ሆነው የሌላ ሀገር እንኳን ዜጎች ቢሆኑ አንዲት የአዛውንት ተደፈረች ሲባል፣ አንዲት ሴት ተደፈረች ሲባል ፖለቲካዊ ገደል ይግባ ነው ማለት ያለብን። እዚህ ጋር ሂውማኒቲ፣ እዚህ ጋር ሰብአዊነት ነው መቅደም ያለበት። ይህን ነው መለማመድ ያለባቸው። ኦፒኒየን ሊደሮችን ተከታዮቻችሁን በዚህ ዙሪያ ነው ማሰልጠን ያለባቸው እንጂ አንድ ወንጀለኛ ስለተከላከልክ የምታስቆጥረው የፖለቲካ ነጥብ የለም፣ የሚቆጠርበት የፖለቲካ ነጥብ የለም። እኔ የገዛ እናት አይደለም እኔ ታውቃላችሁ፣ የወጣሁበት ማህበረሰብ የለም። አይ ዶንት ኬር። ለራሱ ሲል ፋይት ያድርግ ከፈለገ። እኔ ግለሰባዊ ነኝ። እያንዳንዱን ነገር ከራሴ ጥቅምና ፍላጎት አንጻር ነው የምጠይቅህ። እንድመርጥ ትፈልጋለህ? ለእኔ ያለህ ነገር ምንድን ነው? ቴዲ አንተ የወጣበት ማህበረሰብ እንትን እያሉ ነው። ሰዋት ምን ላድርግልህ? እኔ የወጣሁበት ማህበረሰብ ስልጣን ላይ ሲወጣ የተደላደለ ኑሮ እንዳረግ ያደርገኛል? እንደዛ ነው ማለት። ፖይንቴ ምንድን ነው?
በዚህ ሳቤ ላይ ስላለው ለምን የገዛ ወንድም አይሆንም? ሴት ልጅ ከደፈረ፣ ህፃናት ከደፈረ፣ አረጋውያንን፣ አቅመ ደካሞችን፣ አካል ጉዳተኞችን ወንጀል ከሰራ አሳልፌ ነው የምሰጠው። እናንተም ይህን መለማመድ አለባችሁ። አይደለም ለማታውቁት ዝም ብሎ አንድ ቋንቋ ስለተናገርክ ብቻ አንተ ብሔር ስለሆነ ብቻ ልትከላከልለት ቀርቶ የገዛ እናትና አባት ወንድም እንኳን ቢሆን ማለት ነው በዚህ ወደ መንቀሳቀስ ያለብህ። ትውልዱን ዲሲፕሊን ካላስተማራችሁት እናንተም በዲሲፕሊን መመላለስ ካልቻላችሁ እንዴት ነው የሚሆነው? ስለዚህ ፖለቲካ የምትሰሩትን መለየት አለባችሁ። አሁንም ዜጎች ታገቱ ሲባል እግዚኦ ነው ማለት ያለባችሁ። እነዚህ መኪና ውስጥ ያሉ ዜጎቻችን ብሔራቸው ምንድን ነው? አማራ ናቸው? ስልጤ ናቸው? ጉራጌ ናቸው? ኦሮሞ ናቸው? የምታውቁት ነገር አለ? አናውቅም። በቃ ዜጎቻችን ናቸው ታግተዋል። ስለዚህ በዛ አውድ ፕሊስ 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 ድምፅ እንሆናቸው፣ ድምፅ እንሆናቸው ለማለት ያህል ነው። ከገጣ ያመለጡ ሰዎች ተናግረዋል። ለፌዴራል ፖሊስ አንድ የተወሰኑ ሰዎች አመልጠው ፖሊስ ደርሶ ተታክሷል። በዚህ መሃል ግን ታግተው ከነበሩ ሰዎች መካከልም የሞቱ አሉ ተብሏል። ያ እሱማ ሁሌ የምለው ነገር ነው። የኢትዮጵያ ፖለቲካ የተበላሸው 1967 ጃንሆይ ከስልጣን ተወግደው ፖለቲካችን ከፖለቲካ ከተማ ወጥቶ ወደ ገጠር የገባ ሰዓት ነው። ይህን መጠጣት አለብን። ወደ ገጠር ሲገባ አፈር ከድሜ ያበሉት። ይሄ በገጠር እርሻ የከበደው ሁላ ፖለቲከኛ እየሆነ ይሄው ይናገራሉ። እየሰማችሁ ነው። ወደዚህ ከመግባት በፊት አንድ ሰባኪ እየሰማሁ ነበርና ስሙን ማልጠቅሰው አንድ ሰባኪ ብጠቅሰውላችሁም የምታውቁት የከተማ ልጅ አንተ አለባበስ አሳምር እግዚአብሔር አልመረጠህማ እያለ ይናገራል። ቸርች ውስጥ የከተማ ልጆች ላይ እንዴት እንደሚያላግጡ ብታዩ እና ከመረጠ ላሰማችሁ ድምፁ ታውቃላችሁ፣ ሰምታችሁ ከትላንት ወዲያ ያንተ ቋንቋ ለእግዚአብሔር አይገባማ። በዚህ ደረጃ እሺ ብለንም ከተማውን ለቀህም እኮ አይለቁም እኮ ይጫወቱባል። እሺ ብለህም ስልጣን ላይ ወጥቶም ይሄው ዛሬ የከተማ ልጅ ስልጣን ላይ አላችሁ፣ የከተማ ልጆች ስልጣን ላይ አላችሁ። የኢትዮጵያ ፖለቲካ ከገጠር ወጥቶ ወደ ከተማ መምጣት አለበት፣ ወደ ሀሳብ ፖለቲካ መምጣት አለበት። ፖለቲካችን የሀሳብ መሆን አለበት። ሲሆን የውጭ ጉዳይ ፖሊሲያችን ምን መምሰል አለበት? ኢኮኖሚ ፖሊሲያችን ምን መምሰል አለበት? ፍሪ ማርኬት ኢኮኖሚ ነው የምትጠቀመው? ሚክስድ ኢኮኖሚ ነው? ሶሻል ኮማንድ ኢኮኖሚ ነው የምትጠቀመው? እኔ ስልጣን ላይ በመጣ ከኢትዮጵያ ነባራዊ ሁኔታ አንጻር የምትጠቀመው ኮማንድ ኢኮኖሚ ነው። የውጭ ጉዳይ ፖሊሲያችን ይሄ ነው የሚሆነው። ኢኮኖሚ ፖሊሲያችን ይሄ ነው የሚሆነው። እንዲህ ያለ ዲሞክራሲያዊ ስራ አስገነባለሁ። የስራ አጥ ቁጥሩን በዚህ ቀንሳለሁ። አሁን ያለው መንግስት የስራ አጥ ቁጥሩን በዚህ መንገድ መቀነስ አልቻለም። እኔ ግን ስልጣን ላይ ብታስወጡኝ ለነዋሪዎች ለዜጎች በዚህ አጋጣሚ ይሄን ያለ የስራ እድል ፈጥራለሁ። ፖለቲካ ይሄ ነው። መጡልህ 1 ለ5 ተጠርንፈው ማረስ የሚገባቸው ሰዎች ፖለቲካ ውስጥ ገቡልህ። መስኖ እንዴት ጠልፈው ማረስ እንደሚገባቸው ግራ የገባቸው ማለት ነው። ኩታ ገጠም እርሻ የከበዳቸው ሁሉ ፖለቲካ ውስጥ ገቡ። ይኸው ድብልቅልቃችን ወጣ። ድብልቅልቃችን እኛና እነሱ አንዱን ትናገራለህ፣ እኛ ብለው ይሰማሉ። አንተ ከአንዱ ጋር ትጣላለህ፣ እኛ ብለው ሰይፍ ይስሉባል። ስለዚህ ቢያንስ ለፖለቲካ የሀሳብ ነው የምትሉ ሰዎች በሀሳብ ላይ ተደራጅታችሁ እነዚህን ሰዎች ቋንቋቸውን እንደበላልቃችሁ ለእናንተ ምቹ የሆነ ኢንቫይሮንመንት መፍጠር አለባችሁ። ካልሆነ እየነገርኳችሁ ነው። ካልሆነ ኢትዮጵያ ለእናንተ ምቹ አትሆንም። የከተማ ላይ ሲባል ደግሞ ዝም ብለህ ፀጉሩን ጠቅልለህ ምናምን እንደዚህ አንቺ አማነሽ ወይ ምናምን እንደዛ አይደለም። የከተማ ልጅነት እንደዛ አይደለም። አብዛኞቻችሁ የከተማ ልጆችም ችግር አለባችሁ። ትመጣለህ፣ አንተ ትናገራለህ፣ እኔ ነኝ እኮ ዜብራ ይዤ ያሻገርኩት ትናገራለህ። ይህ የከተማ ልጅነት አይደለም። እንዲህ ይላሉ። የገጠር ልጅ ዜብራ ይዤ ያሻገርኩ የተለመደች አባባል። አንተ እኔ ፎቅ ያስቆጠርኩ ታወራለህ። እንዲህ እኮ እናንተ በትሞቱ ይሻላችኋል። ይሰማል፣ እየሰማ ነው። የከተማ ልጅ
እየነገርኩ ነው። ለአንተ ምቹ ያልሆነ የፖለቲካ ሀሳቢ ውስጥ ገብተህ ነው ለነዚህ ማገዶ የምትሆነው እያልኩ ነው ያለሁት። ስለዚህ ይህን ፖለቲካ ከነዚህ ሰዎች መቀማት አለብህ። እርድና ማለት እንደዛ ነው። እና ይሄ ዲጄ ምናምን እዚህ እየጠጣሽ የቀመቀምሽ ምናምን አይደለም። የሚኒስትሮች ምክር ቤት ውስጥ መግባት አለብህ። የህዝብ ተወካዮች ምክር ቤት ውስጥ መግባት አለብህ። የፖለቲካ ፓርቲ ማደራጀት አለብህ። ደህንነቱን መምራት አለብህ። ወታደሩ አዛዥ መሆን መቻል አለብህ። ስለላ ውስጥ መግባት አለብህ። ቁልፍ ቦታዎችን መያዝ አለብህ። ፖለቲካውን ከኛና ከነሱ ለውጠ በሀሳብ ላይ ተመሰረተ ማድረግ መቻል አለብህ። ካልሆነ ተበልተሃል። የልብስ አራዳ ሆነ ቁጭ ትላለህ። እዚህ ጋር በቃ እንደዛ ነው የምትሆነውና ፕሊስ በዛ አውድ ነው ማውራት ያለብን ለማለት ያለው። ይሄን ስል ግን ይሄን ስል ከትልቅ አክብሮት ጋር ነው። ለገጠር ልጆች ትልቅ አክብሮት እንዳለኝ ታሳቢ ይደረግ። እናንተም መሬቱን እስክትለቁ ድረስ ያው ከእናንተ ጋር ነው። እናንተ ማስቀየም የለብኝም። እናንተ ጋር መቀየም የለብኝም። እኔ እንደነገርኳችሁ እንደ ሁኔታ አይኒ ገቢ ነኝ። ሰገጤው ስልጣን ላይ ከወጡ አይታችሁትም ሰምታችሁትም የማታውቁት ሰገጤ ሆነባችኋለሁ። እስስት ስለዋወጥ አይጣል ነው ሰገጤዎችን እስካስገርም ድረስ ለኔ ችግር የለብኝም። ግን የከተማ ልጆች ቁም ነገር አሁን መደራጀት አለብን። የከተማ ልጅ ሆነ የብሔር ፖለቲካ ውስጥ መግባት የለብንም። አይጠቅምህማ አለስ ቋንቋ የምትናገር ካልሆነ በስተቀር የሆነ ነገር ካልሆነ በስተቀር ለምትበላበት የፖለቲካ ሀሳቤ ማገዶ አትሁን። ግልጽ ነው። ለምን የፈላው ስለምን አይገባም? ላንተ ካለ አንተ ስትሞት ዞሮ አንተ ላይ ያህል ገና ለገና እኮ የከተማ ልጅ ሆነ እኮ ትንሽ ንግግር እንትን ሲል የከተማ ልጅ ሆነ ሲያውቁ አስገቡም ታውቃለህ። ከተማ ልጅ ነው ትግል ሊጠልፍ ነው የመጣው። ይሄ ቆይ ችግር የለውም እንጠቀምበትና 4 ኪሎ ስንደርስ ማጅራቱ ይመታል። ከባዳ ቆይ ሰይፉን ስላዘጋጅ ለማንኛውም ይሄ ትንሽ ኮፍያ ምናምን ያደርጋል ማች ምናምን ነው ማደርገው። ችግር የለም 4 ኪሎ ሲንደርስ ጆሮ ይቆርጣል ነው የሚለው እኮ እንደማገዶ ነው የሚጠቀሙ ለማለት ያለው። እሺ ክብራትና ክብራን በታጋቾች ጉዳይ ላይ ያወራሁት ይሄንን ነው። ወደ ዋናው ጉዳይ ሄዳለሁ። ይሄ ሰፊ መወያያ አጀንዳ ነው። ልንነጋገርበት የሚገባ ጉዳይ ነው። አላችሁ ወይ የአማራ ልጆች አላችሁ ወይ የፋኖ ደጋፊዎች እስኪ አለን በሉ። አላችሁ ወይ? አሉ። ወደዚህ ጉዳይ ከመግባቴ በፊት አንዳንድ ነገር ልንገራችሁ። አንዳንድ ሰዎች እያየሁኝ ነበረ። ቴዲ እንትና እኮ ከትግል ወጣ ምናምን። ጋይስ አማራዎችን በደንብ ማወቅ አለባችሁ። ይሄን ዝም ብላችሁ ከፈለጋችሁ ሪከርድ አድርጋችሁ አስቀምጡ። አማራ ውስጥ ሁሉም ፖለቲከኛ ነው፣ ሁሉም ይተነትናል። አንዳንዶቻችሁ ከሰማይ እሳት አዘን ባለው እኔ ስተነትን እኔ ጎበዝ ፖለቲካ አማራዎች አይበርዳችሁ አይሞቃችሁም። አማራ አይበርደውም አይሞቀውም። መጣህ ቀረ ሲጀምር አንተ ጠይቆ አልመጣህም ወደ ትግል ለምን ነው የመጣኸው? ስለዚህ ልሄድ ነው አትበላቸው። ይሰማል። አማራዎች በደንብ ስሙ። የአማራ ትግል ውስጥ የምትገቡ ሰዎች በአመት ውስጥ ስንት ቀን አለ? እችን ሁላችሁም ሪከርድ አድርጉ። በአመት ውስጥ ስንት ቀን አለ? እስኪ የሚያውቃለ? በአመት ውስጥ ስንት ቀን አለ? 365 ቀን። ይሄ ዘመን የማይሽረው ትንታኔ ነው መሰጠው። በአመት ውስጥ ስንት ቀን አለ? 365 ቀን። ከአንድ አራተኛውን ተውት። አማራ ትግል ውስጥ ገብተህ 364 ቀኑን እልል የሚያሰኝ ትንታኔ ሰጥተህ አድንቀው ወደው አንድ ቀን ብትሳሳት ከትግላችን ወጣ ይለዋል። አንድ ቀን ከተሳሳትክ they don't care አንተን የጎተትከን ይለዋል። አንድ ሚስቴክ አንተ ከመጣ በኋላ ነው ትግላችን የተደናቀፈው ውጣለን ይለዋል። they don't care ብዙ ተንታኞች አሏቸው፣ ብዙ ፖለቲከኞች አሏቸው።
ለራስህ ጥቅም ነው። አይበርዳቸውም አይሞቃቸውም። ገባህ ወጣ ምን እንዴ? ከፕሮፌሰር አስራት ጀምሮ ስንት ያስባሉ ፖለቲከኞችን ሲያደምጡ ያደጉ ናቸው። ስለዚህ የምትገባው ለራስህ ነው። ስትሄድም በቃ የሆነ ዓላማ ስላለህ ነው። አንዳንዶቻችሁ ይሰማል አይደል? ስትመጣና እኔ እስከማውቀው ድረስ አንድም የአማራ ልጆች እንትና አላል እንተንትንልን ብለው ሲጠይቁ ሰምቼ አላውቅም። ጠይቁ አቁም ነገር እንደውም ያስከን ታስረን ነበር። እንደውም ያስከን ከበደ እና አየለ እነ ዳምጤ ምናምን መጥተው የተንትኑበት እንትና እድል አላገኙ ምናምን ነው የሚሉ። ስለዚህ በዚህ አውድ ነው የምታወራው። ጥንቃቄ ያስፈልጋል። ሁለተኛ ኮዝ አለን ካልክ ጥፋት የታወጀብን ልጆች ነን ካልክ ሲሞቅህ የምታወልቀው ሲበርድ የምትለብሰው ትግል አይደለም። ሲመስክ ይመስል የህልውና ትግሉ እስከገባ ለራስህ ስትል ነው የምትታገለው። ይሰማል። ለራስህ ስትል ነው የምትታገለው። ስለዚህ የሚሰሙ በዚህ አውድ ነው የሚሰሙ እና ለአንዳንዶቻችሁ ልሄድ ነው ምናምን ትላላችሁ። ልሄድ ነው ሂዳ እስካሁን እዚህ ነን እንደ የሚለው እስካሁን እዚህ ነን እንደ ሂድ ነው የሚሉ። ኦኬ ይሄን ካልኩኝ በኋላ ወደ ትንታኔው መጣለው። ጀነራል ተፈራ ማሞ ከሰሞኑ የሰጡት ትንታኔ ወይም ደግሞ ኢንተርቪው በብዙዎች ዘንድ መነጋገሪያ ሆኗል። የአስፈላጊነቱ ከዚህ በኋላ ለገበሬው እንታገልበት አትረብሸን ይላል አዲስ ታይምስ። ጸባይን አሳምረህ እንትን እንዳያስወጡ አንተም ደግሞ ለወጣ ነው በላቸው። ደግሞ ሰብስባቸውና በቃ አማራ ልጆች ሊሄድ ነው ከትግሩ ሊሄድ ነው እንደው ምን ይሻላል በቃ ሸኙኝ ምናምን በላቸው። የዛን ጊዜ የሚሉን ትሰማለህ። አዲስ ታይምስ አለ። አዲስ ታይምስ አይደል እንዳትል 365 ቀን ተንትነ እንዳትሳሳት። ከተሳሳትክ ተበላ። ከትግላችን ውጣ ነው የምትባለው። ኦኬ ይሄ ኢንተርቪው ሲሪየስ ወደ እንትኑ ልምጣ። ይሄ ኢንተርቪው በዋዛ የሚታይ ኢንተርቪው አይደለም። ይሄ የጀነራል ተፈራ ማሞ የሰጡት ኢንተርቪው ምንድነው የተናገሩት? አሁን ያለው መንግስት ሰሜኖችን ለማጥፋት ቀን ከሌት እየሰራ ስለሆነ አሁን የመጣው የህልውና አደጋ ሰሜኖችን የሚመለከት ስለሆነ ሳንወድ በግዳችን ወደፊት አላያንስ መፍጠራችን የማይቀር ነው ብሏል። ቴዲ ፋኖ ደጋፊ ነው ወይ? እኔ ፋኖ ደጋፊ አይደለሁም። እኔ ከማናችሁም ጋር አላይንመንት የለኝም። my alignment is with my people። የኔ አላይንመንት ከህዝቤ ጋር ብቻ ነው፣ ከህዝቤና ከሀገሬ ብቻ ነው እንጂ የማንም ፖለቲካ አይመስጠኝም። የማንም ስብስብ ምንም እኔ አይደላኝም። እኔ ግን ፖለቲካው እንደ ፖለቲካ ወራለሁ። እኔ ብሔር የለኝም። እኔ የማንኪያ ነገር ሲነካ ብቻ ነገሩኝ። መንጋጋ ተመታህ ወደክ አንድ ነው። የማንኪያ ልጆች እዚህ ውስጥ እያዩዋቸው ነው። የማንኪያ ነገር በቁጥር ትንሽ ስለሆነ እንደ አይናችን ብሬን ነው እንትምል። በተረፈ የማናችሁም ስብስብ አይደለም። ፕሊዝ ኦኬ፣ ወደ ትንታኔው ልምጣ። አቴንሽኔን አትስረቁት። እስኪ እንስማው በት ይገኛሉ። ነገር ግን እንደ ዋነኝነት መስመራዊ ጥያቄ የማነሳው ከኤርትራና ከትግራይ ኃይሎች ጋር በተደጋጋሚ ትገናኛላችሁ ይባላል። ይሄ ምን ያህል እውነት ነው? እውነት ትገናኛላችሁ? እዚህ ላይ ምንድነው አገዛዙ እንዳገዛዝ ያነጣጠረው በሰሜን ኢትዮጵያ ህዝቦች ላይ ነው። ይሄ ምንም እንትን የለውም። በገሃድ ባለፈው አዲስ አበባ ላይ ባደረጉት ስብሰባ ሰሜነኞችን ምክንያት አድርገው የማጥቃት ፍላጎታቸው በተለያየ ጊዜ ተናግረውታል። ይሄ ማለት አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው፣ በግልጽ አቅም አጥሮት እንጂ የታየው። ከዚህ የተነሳ ምንድነው የምናደርገው? እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ልክ በአማራው ላይ እየተደረገ ያለው በሌሎቹም ላይ አንዣቧል። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም። ከዚህ ጋር ተያይዞ ባለፈው ለምሳሌ ስለ ጀነራል ምግበ ያነሳው ኦኬ፣
ስለ ጀነራል ምግበይ እመጣለሁ። ይሄ እንደዚሁ በዋዛ የምታዩት ንግግር አይደለም። ስለ እውነት ለመናገር ራሳቸው የፋኖ ደጋፊዎችም የጀነራሉን ንግግር እንደዋዛ አላዩትም። እንደምታውቁት ጀነራል ተፈራ ማሞ የፋኖችን ትግል ከተቀላቀሉ 1 ዓመት አይሆናቸውም። አጋማሽ ላይ ነው የፋኖ ትግል ከተጀመረ 2 ዓመት ሊሞላው 2 ወር ይቀረዋል። አሁን 22ኛ ወሩ ላይ ነው ያለው። አጋማሽ ላይ የገቡ ሰው ናቸው። እኚህ ሰው ከዚህ ቀደም ታመው ከዚህ ቀደም ልዩ ኃይል ሲመሩ ከጦር የመጡ ሰው ናቸው። ልዩ ኃይል ውስጥ ነበሩ። የለውጡ መንግስት አካል ነበሩ። እኚህ ሰው ታመው ግን ለሕክምና ወደ እስራኤል ለመሄድ በጠየቁት መሰረት ስላልተፈቀደላቸው ቅሬታ እንደነበራቸው ብዙዎቻችሁ የምታውቁት ነው። አሁን ፋኖችን ተቀላቅለዋል። ፋኖችን ከተቀላቀሉ በኋላ የሚሰጧቸው አስተያየቶች ግን የፖለቲከኞችን በተለይ የፋኖ ፖለቲከኞችን ለ2 ለ3 ይከፍላል። የመጀመሪያው ነገር ሲናገሩ እንዳደመጣችሁት አሁን ያለው መንግስት ሰሜኖችን የማጥፋት እቅድ ይዞ እየተንቀሳቀሰ ነው የሚሉት። ሰሜኖች ማለት ምን ማለት ነው? ሰሜን ሲሉ ምናልባትም እሳቸው በግልጽ እንትና ብለው ባስቀምጡትም ይገባቸዋል አብዛኞቻቸው የቲፒኤልኤፍን እና ሻዕቢያን። እኔ ህዝብን እንደዚህ ሰፍቼ ፖለቲካ መናገር ስለማልወድ ነው። ስለዚህ እንደወጡበት እንደወከሉት የፖለቲካ ፓርቲ ልናገር ብዬ ነው። ሰሜን ሲሉ ሻዕቢያ ነው፣ ሰሜን ሲሉ ቲፒኤልኤፍ ነው። እንዳለመታደል ሆኖ ፖለቲከኞቻችን እነሱ ላይ የሚቃጣውን ጥቃት እንደ ህዝብ ይወስዱታል። መንግስትም ውስጥ ያሉ ሰዎች እነሱ ላይ መንግስት ላይ መሰነዘሩትን ትችት እንደወጡበት ማህበረሰብ ሰፍተው ሲናገሩ የተለመደ ነገር ነው። ስለዚህ ይሄን ቢናገሩ ለምን እንዲያላችሁ ልል አልችልም። የብሔር ፖለቲካ እንደምታውቁት ጠላት ይፈልጋል፣ ኮዝ ይፈልጋል። ስለዚህ ፋኖ ላይ የመጣ ጥቃት ነው ቢባል ህዝብ ላይ ነው ቢሉ አይፈረድባቸውም። ቲፒኤልኤፍ ላይ ስፔሲፊካሊ ህዝባዊ ወያኔ ሓርነት ትግራይ ላይ የተቃጣ ጦርነት ነው ብትሉ የትግራይን ህዝብ ለማጥፋት ነው የሚሏቸው። ሻዕቢያ ላይ ብትሉ ኤርትራን ህዝብ ልታጠፉ ነው የሚሏቸው። ኦኬ እኚህ ሰው አላንስ እንፈጥራለን ሲሉ ሻዕቢያ፣ ቲፒኤልኤፍ፣ ፋኖ ማለታቸው ነው። አሁን ቲፒኤልኤፍም ሲባል የትኛው ቲፒኤልኤፍ ብላችሁ ፖለቲከኞች ብትጠይቁ አልፈርድባቸው። ምክንያቱም አሁን ባለው የትግራይ ፖለቲካ ቲፒኤልኤፍ አንጃው የሚባለው አለ፣ በዶክተር ደብረጽዮን ገብረ ሚካኤል የሚመራው አለ፣ በነጌታቸው ረዳና በነጻድቃን የሚመራው አለ። ፋኖ ጋር መታችሁ ከሻዕቢያ ጋርና ከቲፒኤልኤፍ ጋር አብረን እንሰራለን ስትሉ ለሌሎች ይህን ሀሳብ ለማይደግፉ የፋኖ ደጋፊዎች ፌርነስ ብትጠይቁ አይፈርድባችሁም። ለምሳሌ ጀነራል ተፈራ ማሞ ፋኖ ከነዚህ ኃይሎች ጋር ይሰራሉ ብሎ ሲናገሩ ከየትኞቹ ፋኖች ጋር የሚል ጥያቄ ሊነሳ ይችላል። ከጎንደር ፋኖ ጋር ነው፣ ከሸዋ ጋር ነው፣ ከወሎ ጋር ነው፣ ከጎጃም ጋር ነው። ምክንያቱም አደረጃጀታቸው እንደዛ ስለሆነ ማለት ነው። ምክንያቱም በዚህ ንግግር ብዙ የጎንደር ፋኖች ቅሬታቸውን ሲያሰሙ ሰምቻለሁ። ደጋፊዎች፣ የጎንደር ልጆች በአካል ማቃቸው ማለት ነው። አንዳንዶች ደግሞ የለም የመጣብን ጥቃት ሁላችንንም ያማከለ እንደመሆኑ መጠን በጋራ ነው ይህን ጉዳይ መቀበል ያለብን ብለው ሲከራከሩ ሰምቻለሁ። ኦኬ የፋኖች አቋም ነው እንበል ይሄ ጉዳይ። አሁን ከቲፒኤልኤፍ እና ከሻዕቢያ ጋር እሰራለሁ ስትል ኦኬ ይሄ አሁን የፋኖች የሁሉም አቋም ነው እንበል ኤክሰፕት ከአፋድ ውጭ። ምክንያቱም እስክንድር ነጋ በነገራችን ላይ አደገኛው ሰው እስክንድር ነጋ አስቀድሞ እንዲገፋ የተሰራበት ሴራ አንዳንዶች አሁን እየገባቸው ያለ ይመስለኛል። ምክንያቱም ሲናገሩ እስክንድር ለካ አስቀድማችሁ ድንጋይ ወረወራችሁበት ለእንደዚህ አይነት ነገር ምቹ ስላልሆነ ነው የሚሉም አሉ። ይህም በዋዛ የማይታይ ትንታኔ ነው። ኦኬ እስክንድርን አፋድን አውጡና እነዚህ 4ቱ የፋኖ አደረጃጀቶች አንድ ሆነው ከሻዕቢያ ከቲፒኤልኤፍ ጋር ለመስራት ተስማሙ እንበል። ከተስማማችሁ አውቶማቲካሊ የፋኖ ደጋፊዎች ከመታጊያ አጀንዳዎቻችሁ ላይ መሰረዝ ያለባችሁ ቃላቶች ይኖራሉ ማለት ነው። የመጀመሪያው ጄኖሳይድ መሰረዝ አለበት። ሁለተኛ እኔ በተደጋጋሚ ስናገረው እስኪሰለቻችሁ ድረስ ነግራችሁ የነበረው የሐሰት ትርክት መሰረዝ አለበት። ኢሰብአዊ ድርጊት መሰረዝ አለበት። ቢኮዝ የሐሰት ትርክት የሚለው ከ1967 ጃንሆይ ከስልጣን ከተወገዱ በኋላ ቲፒኤልኤፍ ጀበሃ በዋነኛነት የሻዕቢያ ሰዎች የፈጠሩት ነው አይደል?
የከተማ ትግል የከበዳቸው ሰዎች አማራ ገዢ መደብ ብለው ህዝብን ታግለው ለማታገል እንዲመቻቸው ወደ ገጠር ሲገቡ አማራ ገዢ መደብ በድሎናል ብለው ወደ ገጠር ገቡ። ከዛ ጊዜ ጀምሮ ደርግም ከወደቀ በኋላ ይሄ አማራ ገዢ የሚለው የሐሰት ትርክት የሰብአዊ ድርጊት ሲያስፈጽምብን፣ ሲያስገድለን፣ ጄኖሳይድ ሲያስፈጽምብን ኖሯል ብላችኋል አላላችሁም? ዋና የመታገያ አጀንዳችሁ ይሄ ነበር አልነበረም? አሁን ከነዚህ ከዋና ደራሲዎቹ ጋር እንሰራለን ስትሉ ኦኬ ለምን ሰራችሁ የሚል ጥያቄ ማንም ሊያነሳ አይችልም። ይመቸኛል ካልክ ከፈለክ ከፍቅር ሲዝም ጋር መስራት መብት ነው። አንድ ሰው ያዋጣኛል ካለ ማለት ነው። ግን ህዝቡ ወይም ደግሞ እዛው ከአማራ አብራክ የወጡ ፖለቲከኞች ለሚጠይቋቸው ጥያቄዎች ምላሽ አላቸው ወይ እነዚህ ታጋዮች? የመጀመሪያው ነገር በምን ተስማምተ ነው የሐሰት ትርክቱን ጄኖሳይዱን አርባ ጉጉ ላይ በደኖ ላይ ጉራ ፈርዳ ላይ ተገደልኩኝ ተፈናቀልኩኝ እያልኩ በተደጋጋሚ ስትናገርበት የነበረውን ጉዳይ ኦኬ ለጊዜው አንናገረው ለጊዜው ላንናገረው ተስማምተናል ብለህ ነው በይደር አሳደረህ ነው ወይስ አይ ስንናገር የነበረው ሐሰት ነው እንደዚህ አይነት ነገር አልተፈጠረብንም ውሸታችንን ነው እኛም ታግለን ለማታገል ህዝባችንን እንዲመቸን የፈጠርነው ነው ልትል ነው? ይሄ ምንድነው የሚባል መሰለህ አለባብሶ ቢያልፉ ባረም ይመለሱ ይባላል። አድምተህ ካላለፍክ ድጋሚ ወደ እንትኑ መመለስም አይቀርም፣ ወደ አረም ነቀላው መመለስም አይቀርም። ስለዚህ በዚህ ጉዳይ ላይ እንዴት ነው የተስማማው? ኢትስ ኦኬ እኛ አይመለከተን አሁን እሱን አናንሳው እና ደባበስ ብትል የሚጠይቅ የአማራ ትውልድ ይመጣል። እየጠየቁ ያሉ የአማራ ልጆች አሉ። ምንድነው የምታስረዳቸው? ኦኬ 4 ኪሎ ከገባስ በኋላ ይሄ ጉዳይ ድጋሚ ላለመምጣቱ ምንድነው ዋስትና? እሱ መመለስ አለብህ የሚሉ ወገኖች አሉ። ሁለተኛ አሁን ባለበት ለነሱም ፌርነስ አሁን ባለንበት ትግል ገዢው ፓርቲ መታገል ስላልቻለን ገዢው ፓርቲ ድሮን አለው፣ ሚግ አለው፣ ታንክ አለው፣ የሰው ኃይል አለው መቋቋም ስላልቻለን ፊት ለፊት መጋፈጥ ስላልቻለን ከሰይጣንም ጋር ቢሆን መተባበር አለብን የጠላት ወዳጄ ነው በሚል መርህ ነው ብለው ሊሆን ይችላል። ጥያቄው ግን ኦኬ ታሳቢ የምታደርጉት 4 ኪሎ ስለመግባት ስልጣንን ስለመቆናጠጥ ነው እንጂ ስለመዝናናት ነው ትግል የጀመራችሁት የሚል የለም። 4 ኪሎ የሚያልም ታጋይ ከነዚህ ኃይሎች ጋር እንዴት ነው የምትስማሙ? ሁለተኛ አላንስህ ምን አይነት ነው? ታክቲካል ነው? ስትራቴጂክ አላንስ ነው? ከዚህ ቀደም እዚህ ጎረቤታችን ሱዳን ላይ የተፈጠረውን ታውቃላችሁ አይደል? ይሄ በሳፍ እና በአርኤስኤፍ ፎርስ መካከል የተፈጠረውን ነገር ይሄ የሱዳን አርሚ ፎርስ እና የራፒድ ይሄ የፈጥኖ ደራሽ ኃይሉ በጀነራል ደጋሎ ሐሚቲ እና በአልብርሃን የሚመራው ማለት ነው። አሁን የሳፍ ወይም ደግሞ የሱዳን አርሚ ፎርስ በለስ ቀንቶት ካርቱም ቤተመንግስትን ተቆጣጥሯል። ከዛ በፊት ስልጣን ላይ የነበሩት አልበሽር ነበሩ አይደለም? ይሄ ደቡብ ሱዳን ላይ የተፈጠረውን ጃንጃ ሚሊሻን ለማስታገስ ሳፎችንና አርኤስኤፎችን ይጠቀሙባቸው ነበር። መጨረሻ ላይ ግን የሳፍና የአርኤስኤፍ አመራሮች ኦኬ ለጊዜው ልዩነቶቻችንን እናጥብብና ለምን አልቡርሃንን አናስወግድም ብለው የጀመሩት ነገር ነው። በለስ ቀናቸውና የሱዳኑ ፕሬዝዳንት አልበሽርን ከስልጣን አስወገዱት። ካስወገዱት በኋላሳ እንደምታዩት ነው አይደል? በሳፍና በራፒድ ሰፖርት ፎርስ መካከል ይሄው ሱዳኖች አካባቢያቸውን ለቀው እኛ ጋር መጥተው እስኪመጡ ድረስ ማለት ነው። ምክንያቱም የጋራ ጠላታቸው የአልበሽር መንግስት ስለነበረ አልበሽርን እንዳሉትን በቀላሉ ካስወገዱ በኋላ ተፋጠጡ። ዳጋሎ ስልጣን ይዞ ነበረ። አሁን አልቡርሃን ስልጣን ይዟል። አሁን ዳጋሎ ደግሞ እንደገና ኃይሌን አጠናክሬ ይመጣለሁ ይላል። ለብዙ ነገሮች ነው ሱዳኖችን የዳረጓቸው። መሀል ካርቱም ላይ ነው የተታኮሱት። ስለዚህ እምነትስ አላችሁ? የሚነሳው ፋኖች፣ ቲፒኤልኤፎች፣ ሻቢያዎች ትተማመናላችሁ? አሁን አድበስብሳ አታልፍም። አትሊስት እዚህ ጋር ስናወራ በግልጽ ነው የምናወራ። መግባቢያችን ቋንቋችን አማርኛ ነው። ስለዚህ ሳምንቱ ሙሉ ስታመነጅጉት የነበረውን ጉዳይ አሁን እናወራለን ማለት ነው። የፋኖ ደጋፊዎች ትገባላችሁ። የትረስት ኢሹ የለባችሁ። አሁን ቲፒኤልኤፎችን ለምሳሌ ቲፒኤልኤፎች የራሳቸው ምክንያት አላቸውና ቲፒኤልኤፎች እናንተን ያምኗቸዋል። እናንተ ቲፒኤልኤፎችን ታምናላችሁ? እነሱ ምዕራብ ትግራይ እያሉ የሚጠሩት ነገር እስካሁን አልተመለሰልንም የሚሉት የወልቃይት ጠገዴን ጉዳይ እንዴት ነው የምታደርጉት? ምንድን ነው የምታደርገው? በዚህ ጉዳይ ላይ አድምተህ
ይህ ሲንከባለል የመጣ ጉዳይ ነው። የፌዴሬሽን ምክር ቤት መፍታት ሲገባው ያልፈታው ሲንከባለል የመጣ ትኩስ ድንች ነው። ተነጋግረህ ተስማምታ ወይስ እንደው ዝም ብለህ ነው በቃ ካገኘው ጋር አላንስ ለምትፈጥረው ማለት ነው? ኦኬ እነዚህን ጥያቄዎች እንዴት ታደርጋለህ? ኦኬ በዚህ ጉዳይ ላይ በግንባር ቀደምትነት የሚጠረጠሩት የቲዲኤፍ መሪ ምግበይ ኃይሌ ያልተመለሱልን ጥያቄዎቻችን እነዚህ ናቸው ይላሉ። እነዚህን ጥያቄዎች እስኪ ስሟቸው። በጣም ላሉ ከፌዴራልም ሊኖርበት ይችላሉ። ነው የአይነት ኢንተረስት ያለው ኃይል ማለት ነው እንዲሄድና ተመልሶ ክልሉ የትርምስ ክልል እንዲሆን ሲያግዶ ትርሶ ከፋኖ ጋር ተገናኙ ምናምን የሚል እኮ የሀገሪቱ ህገ መንግስት መሰረት ይሰራል። ኦኬ ያልተመለሱልን ጥያቄ ሲሉ አብዛኞቻችሁ እንዲሁ በዋዛ የሰማችሁት፣ እኔ ግን በቁም ነገር የሰማሁት የጀነራል ምግበይ ኃይሌ አለ እንጂ በዚህ 2 ዓመትም ስሟቸው በጣም ከፍተኛ ችግር ነው ያለው። ብዙ ተፈናቃይ ህዝብ ነው ያለው። ገና ጥያቄውን በአግባቡ አልተመለሰም። ከዚህ ልጅ ጥያቄዎች የትግራይ ህዝብ ባለፈው 3 ዓመት 4 ዓመቱ ማለት ነው በዚካሊ የራሱ መብት ለማስከበር እየከፈለው ያለው መስዋዕት አለ። የህይወት መስዋዕት አልከፈለም እንጂ በዚህ 2 ዓመትም በጣም ከፍተኛ ችግር ነው ያለው። ብዙ ተፈናቃይ ህዝብ ነው ያለው። ገና ጥያቄውን በአግባቡ አልተመለሰም። ከፍተኛ የሆነ የኢኮኖሚ የማህበራዊ ችግሮች አሉ በትግራይ። ስለዚህ ወደ ተረጋጋ ኑሮ መግባት አልቻለም። ስለዚህ ወደዛ እንዲገባ ጥያቄ ያለን አካላት አለን። ሲሪየስ የሆነ ጥያቄ ማለት ነው። የህዝብ ጥያቄ ይመለስ፣ የሀገሪቱ በህገ መንግስቱ መሰረት ይተዳደር፣ ሀገሪቱ በህገ መንግስቱ መሰረት ትተዳደር የቲፒኤልኤፍ ጥያቄ ነው ማይደራደርበት። ህገ መንግስቱን ትቀበላለህ? በቃ በህገ መንግስቱ ጉዳይ ሀገሪቷ መተዳደር አለባት። ህገ መንግስቱ ሲጻፍ አልተወከልኩም ትላለህ። በሌላ አባባል ቀለል ባለ አማርኛ 4 ኪሎ ስንገባ ምንድነው የምታወራው? ህገ መንግስቱ እኮ የለውናችን መሰረት ነው። በዚህ መሰረት ነው ሀገሪቷን የምናስተዳድረው ይልሃል። ድጋሚ ልትዋጋ ነው? ክርስቶስ እስኪመጣ ድረስ ስትተኩስ ልትኖር ነው? ስሙ ኖርማላይዜሽን እንግባ፣ ህገ መንግስቱ ተግባራዊ ይሁን። ኖርማላይዜሽን እንግባ ማለት ነው አሁን ኖርማል ኮንዲሽን ላይ አይደለንም ያለ ነው። ስለዚህ ቀድመን ወደ ነበርንበት ኖርማል ኮንዲሽን ላይ መመለስ አለብን ሲል ቀድሞ የነበረበት ወይም ደግሞ ከለውጡ በፊት የነበረበትን ስታተስ ኮ ነው የሚፈልገው። ለዛ ዝግጁ ነው? ታፕ አርጉ። ኔትወርክ ትክክል አይደለም ይሉኛል አንዳንድ ሰዎች። ታፕ አርጉ ፕሊስ ታፕ አርጉ ፕሊስ። ምስኪን ወንድማችሁ ነኝ፣ የማንኪያ ነገድ ነኝ፣ ወገን ዘመድ የለኝም። እንደምታዩኝ ብቸኛ ሰው ነኝ። እዚህ ተማመንበት መንጋ የለኝም። ታፕ የሚያደርጉልኝ የሉም። ፕሊስ ታፕ አርጉልኝ እንዶ ፕሊስ። የሰው ሀገር ሰው ነኝ። ታፕ አርጉልኝ። ብሔርተኛ በሆን ኖሮ እዚህ ጋር 1 ሚሊዮን ታፕ ይሆን ነበር። ፕሊስ እንደው ማሳዝናችሁ አይነ ውሃ የሚያሳዝናችሁ ፕሊስ። እሸሸግበት መንጋ የለኝም፣ እደበቅበት መንጋ የለኝም፣ የምኩራራበት ብሔር የለኝም። ባካችሁ እያያችሁ አትለፉኝ። ታፕ አርጉ። ጥቂት ነን የማንኪያ ነገሮች እና ፕሊስ። በማንነቴ ምክንያት ጥቃት የሚደርስብኝ ሰው ነኝ። በጣም በደል የሚደርስብኝ ሰው ነኝ እና ታፕ አርጉ ፕሊስ። እኔ ቁስልን እየነካውኝ አመልማለ ጉሜ ማስጨፈር ከብዶኝ አይደለም፣ ግን እኔ ለእግዚአብሔር ፍቅር ብዬ እኔ አንገቴን ሰብሬ ነው። እንደዛም ታፕ ማስደረግ ማቀበት ነበርና ፕሊስ አትግዱኝ። ታፕ አርጉ። ኦኬ እያደረጋችሁ ላላችሁ ቴንክ ዩ ከልብ አመሰግናለሁ። እነዚህ ሲሪየስ ጥያቄዎች ናቸው። ሲሪየስ ጥያቄ ማለት ዛሬ ነው አለባብስ ነው። እኔ አሁን ጀስት ለማወቅ ወይም ደግሞ የኔ ቤት አድማጭ ተመልካቾች ማወቅ ስላለባቸው የአማራ ህዝብ፣ የትግራይ ህዝብ፣ የኦሮሞ ህዝብ፣ ሌላው ህዝብ በሰላም የመኖር ነው አይደል ተቀዳሚ ተግባሩ። አሁን ጦርነት ውስጥ የገባው ስለደረሰበት በደል ነው። ኦኬ እነዚህ ግን 4 ኪሎ ከገባ በኋላ ድጋሚ ችግር ሆኖበት ልታነሳብን ማየት አንፈልግም። እርግጠኛ ነው ወይ ከመግባት በፊት እነዚህን ጥያቄዎች ስሙ። ስትሮንግ የሆነ ጥያቄና ሀሳብ ያለን ሰዎች ሲምፕል አይደለም የምልህ
አድጀክቲቭ ይጠቀማል። ስትሮንግ የሆነ ጥያቄ ይላል። ምን አይነት ጥያቄ? ስትሮንግ የሆነ ጥያቄ። ምናልባት የእናንተ ጥያቄዎቻችሁን አቅለላችሁ ሊሆን ይችላል እንጂ አላህንስ ፈጠር የምትሏቸው ሰዎች እዚያ ሲሪየስ ቢዝነስ በነገር ላይ እያንዳንዱ ቀናቸው እያንዳንዱ የሚያደርጓቸውን ነገሮች በሲሪየስ ነው የሚያዩት። እናንተ አቅለላችሁ ሊሆን ይችላል። ከበደ መጣ አላህንስ እንፍጠር እንትና መጣ፣ እንደዛ አይደለም እነሱ የሚያዩት። ጥያቄዎቻችን ስትሮንግ ናቸው ይላሉ። ስትሮንግ ማለት ከአለት የጠነከረ ማለት ነው። በደንብ ሰሙት። በዚህ ክልል ምንም የታወቀ ነው። ስለዚህ ከዛ ለማስዋጣት ያለው አማራጭ የተለያየ አጀንዳ ማንሳት ነው። ከኤርትራ ጋር ሆኖ ኢትዮጵያ ለማውጋት ነው። ወርቅ እየዘረፉ ነው፣ ብረት እየዘረፉ ነው፣ እንደዚህ ሀብት አላቸው፣ እንደዚህ ግንኙነት ወደ እንደዚህ አይነት ነገር እየገባ ያለ በቲካሊ ክሊር ነው። በቃ እኛ ከዛ አውጥቶ ህዝቡን ባልሆነ መንገድ ተደናግሮ በእኛ ላይ ያልሆነ መጥፎ ስሜት እንዲይዝ ክሊር ስትሮንግ ጥያቄ ነው ያለን ይላል። ክሊር ይሄ በከተሜው ቋንቋ ግልጽና ግልብ ይላል። የአራዳ ልጅ አራዳ የለጃ ወይም መቼሻ አላችሁ። የከተማ ልጆች ድራፍት ይዘው እዛ ጋር እንትን እያሉ እየቀመቀሙ ነው። የሆነች አንድ ዳሊያ የሚያምር ሴት አስገብተው የገጠር ልጆች ምናምን የሚሏቸው ላይ ሙድ እያያዙ ነኝ እኮ እንዴ ዜብራ እያሻገርኩ ምናምን እያሉ እዛ ሌላ ቦታ ነው ያሉት። አላችሁ የከተማ ልጆች? ኦኬ አሉ። የከተማ ልጅ እናንተን ማደራጀት ተቀዳሚ ተግባሬ ነው። አናውንስመንቶች ይኖራሉ። ባላችሁበት ተዘጋጁ። የከተማ ልጆች ትልቅ ኦኬ አላችሁ። እናንተ ማደራጀት አለብኝ። እሺ ስሟቸው። በጣም ጥያቄዎቻችን ይላሉ። ጥያቄዎቻችን ግልጽ ነው፣ ጠንካራ ነው፣ ከብረት የጠነከረ ነው ይላል። ዝም ብሎ ጥያቄ ነው አይደለም የሚልኩ። ጥያቄው ራሱ ምንድን ነው? ፍርዱ ላንተ ነው። እኛ ግን እንደዛ አይደለንም። በዚካሊ እዚህ ትግራይ ተወልደን ያደግንነን ኢትዮጵያን በአግባቡ የምናውቅ ለኢትዮጵያን ያገለገልን ሰዎች ነን። እውነተኛ ሀገራውን ብሔራዊ አጀንዳዎቹ በአግባቡ በሰላማዊ መንገድ እንዲፈቱ ጥረት የምናደርግ ሰዎች ነን ብዬ ነው የማምነው። ፐርሰናል እኔም እዛ ውስጥ ነው ያለሁት። ስለዚህ ይሄ ወጣ ያሉ አንዳንድ ነገሮች የሚመጡ ጀስት ፍጹም እየተሳሳቱና በዚህ አጀንዳ የግልና የግሩፕ ኢንተረስት ያላቸው ሰዎች ነው የሚያነሱት እና ያሳዝናል። የትግራይ ህዝብ ገና ችግሩ ሳይፈታ ወደ እንደዚህ አይነት አሁን ግለሰቦች ነን እኛ ጋር የሆነ ችግር አለ ቢባል እኔ የሆነ እስከ መስዋዕትም የሚደርስ የሆነ አይነት ፕሮብሌም በኔ ጋር ቢኖርም ፕሮብሌም የለውም፣ ችግር አይሆንም። ትልቁ ችግር የሚሆነው የህዝቡ ጥያቄ በአግባቡ አለመመለሱ ነው። ብዙም አልጨነቅበትም ለግሌ። ምክንያቱም እኛ ከመስዋዕት በአጋጣሚ የቀረን ሰዎች ነን እንጂ በ17 ዓመት ይህ የፖለቲከኞች የተለመደ ሁሉም ፖለቲከኞች ጋር የተለመደ ማደናበሪያ አለ። ታስታውሳላችሁ? አሁን ኤርትራ ፌዴሬሽኑ ዲዞልቭ ሆኖ ስብሐት ነጋ ሲናገሩ ሰምታችኋል። እነ ኢሳያስ አፈወርቂ ፌዴሬሽኑ ድጋሚ እንዲመለስ ይፈልጉ ነበርና አቦይ ስብሐት ኢሳያስ ይፈልግም እኮ የህዝቡ ጥያቄ ነው እኛ አንፈልግም ነበር ምናምን ብሎ ገፍተው እንዴት እንዳባሯችሁ ባለፈው ሳሳያችሁ ነበረ። ይሄ የህዝቡ የሚሉት ነገር አለ። ይከራከርና በተለይ ፖለቲከኛው ጥያቄ እኮ የኔ አይደለም የህዝቡ ነው ይላል። ከኪሱ አውጥቶ እኮ ነው የሚነግረን። የትኛው ህዝብ ነው አሁን እኔ የኦሮሞን ህዝብ ጥላልኛል? የትኛው ህዝብ ነው የአማራን ህዝብ ጥላልኛል? የትኛው ህዝብ ነው ተታኮስልኛል? 85% የገበሬ ልጆች ነን አይደለ? ገበሬው ምንድነው የሚፈልገው? ገበሬው ሰብሲስታንስ ከሆነ ፋርሚንግ ወደ ሜካናይዝድ የሆነ ፋርሚንግ ውስጥ እንድትከተው፣ ማዳበሪያ እንድታቀርብለት፣ ከሰው ትከሻ ወደ ማጨጃ መውቂያ ትራክተር እንድትሰጠው፣ ገበያውን እንድታረጋጋለት፣ ኔትወርክ እንድትዘረጋለት፣ ለልጆቹ ትምህርት ቤት እንድገነባለት፣ በቋንቋ እንዲማር እንድታረገው። አንድ የብሔር ፖለቲከኞች ተሰብስበው እኔ እቀጣለሁ የወጡበትን ማህበረሰብ ስለመለወጥ ሲናገሩ ሰምታችሁ ታውቃላችሁ? ኦሮሞ፣ አማራ፣ ትግራዋይ እነዚህ ዋናዎቹ ትራያንግል ሰርታችሁ እንኳን ብታዋቸው አንድ ቀን የኦሮሞ ህዝብ ከገባበት ድህነት ከገባበት ችግር እንዴት እንለውጠው፣ ኦኬ ያለን $100 አዋተን ኦኬ ትራክተር እንላክለት ያለ የኦሮሞ ብሔርተኛ አይታችሁ ታውቃላችሁ? የወጣንበት ማህበረሰብ ትምህርት ቤት የላቸውም፣ ትምህርት ቤት እንገንባላቸው፣ መንገድ እንስራላቸው ሲሉ ሰምታችሁ ታውቃላችሁ? እኖ ፖለቲካ መስማት ከጀመራችሁበት ጊዜ እኔ ኢትዮጵያ ውስጥ ሁሉም ቦታ እጄ ተዘዋውሬ ዘግቤያለሁ። የማህበረሰቡ ጥያቄ ሌላ ነው፣ የፖለቲከኛው ጥያቄ ሌላ ነው። አሉ የአማራ ልጆች እንዲህ ሲያነሱ አይታችሁ ታውቃላችሁ? ኦኬ መታገሉ መታኮሱ እንዳለው ነው። ትግራዋይ እንዲህ ሲጠይቁ ሰምታችሁ ታውቃላችሁ? ቦኖ ውሃ እናስገባ
ኦኬ እኛ የምንኖርበት አካባቢ እኮ ማዳበሪያ በጣም እንትን ስለሆነ ህዝባችን የተራበ ስለሆነ ገበሬዎቻችን ቺፕ የሆነ የማዳበሪያ አቅርቦት እስቲ ይግባላቸው። ከዛ ደግሞ ሌላ ነገር ኔትወርክ፣ ባንኮች፣ መንገድ ሲሉ ሰምታችሁ ታውቃላችሁ? እንደው ፖለቲካ መናገር አይደለም መስማት ከጀመራችሁበት ጊዜ ጀምሮ የብሔር ፖለቲካ አቀንቃኞች እንዲህ የተናገረ የብሔር ፖለቲከኛ አንድ ልጠቅሱልኝ ትችላላችሁ? አንድ ኔቨር። ማህበረሰብ ተቸግሯል ይላል። መጨረሻ ላይ የመጨረሻ መጻጉዕ ሰውነቱን ይዞ መጥቶ ትግል ውስጥ ይገባል፣ ማንሽን ውስጥ ይኖራል። የብሔር ፖለቲካ በነገራችን ላይ ኢንድ ጎሉ ብሔርተኛው ወይም ደግሞ ኦፒኒየን ሊደሩን ተጠቃሚ ነው የሚያደርገው። እስኪ እዩዋቸው፣ እንደው በሞት እዩዋቸው። የብሔር ፖለቲካ ከመጀመራቸው በፊት የነበራቸውን ፎቶና የብሔር ፖለቲካ ማቀንቀን ጀምረው አመልማለ ጉሜ ህዝብን ማስጨፈር ከጀመሩ በኋላ ያላቸውን ወዝ የሚኖሩትን ኑሮ ተመልከቷቸው። ስለዚህ የብሔር ፖለቲካ የማህበረሰቡን ጥያቄ ሳይሆን የግለሰቡን ጥያቄ ነው የሚመልሰው። እኔ አሁን ለምሳሌ የወጣሁበትን ማህበረሰብ እኔ ከአማርኛ ቋንቋ ውጪ ሌላ ቋንቋ እናገራለሁ። እኔ ፈራ እግዚአብሔር ይዞኝ እንጂ እኔ ቀኑን ሙሉ በአንድ እግር አስጨፍራለሁ ከፈለኩኝ እኔ እየቆሰቆስኩኝ ማለት ነው። ግን ምንድን ነው እዚህ ጋር አስተነትን አታየኝም ነበር። ብዙ ትርክቶች አሉኝ። እኔ ድሮ ትርክት ምናምን እሸጥ ነበር እየጻፍኩኝ ምናምን ቁም ነገር ብዙ ትርክቶች ሸጫለሁ እኔ ለጀማሪ ብሔርተኞች። ፖይንቱ ምንድን ነው? አሁን ምግበ የሚናገሩ የህዝቡ ጥያቄ ነው ምናምን ይላል። የትግራይ ህዝብ ተታኮስልኝ ይላል። እስኪ ትግራይን ህዝብ ተታኮስልኝ ይላል። አማራ እንጥላልኝ ይላል ነው ወይስ ምንድን ነው የሚላችሁ? በአጋጣሚ የቀረነን በኢትዮ ኤርትራ ጦርነትም የተካፈልነን በዛም ጊዜም የቀረነን የአሁኑ የሁለት ዓመት ጦርነትም ለትግራይ ህዝብ አይጠቅም፣ ለአካባቢም አይጠቅም። ስራ የምሰራ ነኝ። ሶስት ነገር ነው፣ ተፈናቃይ መመለስ ብቻ አይደለም። ስለዚህ ወሰዳቸው እርምጃዎች አሳይቷል። ስለዚህ ውሉ እንዲፈጸም ነው አሁንም ጥረት እያደረግን ያለን። የፕሪቶሪያው ስምምነት እንዲፈጸም አንድ ፌዴራል መንግስት ፍጹም ተባባሪ አይደለም ብለን ሙሉ በሙሉ ወደ ድምዳሜ አልደረስንም። የተለያዩ ጥያቄዎች በአግባቡ እየቀረቡ ነው። በክልሉ መስተዳደርም በፓርቲውም መለስ ብቻ አይደለም። እዛ ያለው ህዝብ እኮ ተፈናቃዮች እንዲመለሱ ወደ ቦታቸው ተነጋግረናል። በዚህ ጉዳይ አላንስ ከመፍጠር በፊት ከነዚህ ሰዎች ጋር አድምተህ አገላብጠህ ምንድነው እንዴ ፍላጎታቸው ምንድነው? ማይደራደሩበት ጉዳይ ምንድነው? አውርተሃል። አካል ነው ያ ህዝብ። ምዕራብ ያለ ጸለምት ያለ ራያ ያለ ህዝብ ራሱ ምዕራብ ያለ ራያ ያለ ጸለምት ያለ ወልቃይት ያለ ወደ ቦታቸው ወደ ተፈናቀሉበት እንዲመለሱ ነው የምንፈልገው። አውርተሃል በዚህ ጉዳይ ላይ ወጥቶ የክልሉ ህዝብ አካል መሆን አለበት። መሬቱ አይደለም ትልቁ ነገር፣ ህዝቡ ነው። የተፈናቀለ ህዝብ አለ፣ እዛም ህዝብ አለ። በነገራችን ላይ ቀደም ሲል እነዚህ ፖለቲከኞች ለህዝባቸው ኬር የላቸውም የምላቸው እርስ በርስ የሚናገር ነው። አሁን ሌላ የመንግስት ሰዎች ሲናገሩ ቢሆን አይ ውሸታሞች ናችሁ ምናምን ልትሏቸው ትችላላችሁ። እርስ በርስ የሚያደርጓቸውን መነጋገር እንኳን ብታደምጡ፣ ለምሳሌ በጌታቸው ረዳና በደብረጽዮን መካከል የሚደረገውን እንካ ሰላምታ ካደመጣችሁ ብዙ ጉድ ነው የምትታዘቡት። ከጠቅላይ ሚኒስትሩ ጋር በተገናኙባቸው ጊዜያቶች ሁሉ አንድም ቀን ስለተፈናቀሉት አንስተው አያውቁም ይላቸዋል ጌታቸው ረዳ። አንድም ቀን። ሁለተኛ ያው እነሱ ምዕራብ ትግራይ ይሉታል ወይም ደግሞ ወልቃይት ጠገዴ አካባቢ ያለው ስለ ህዝቡ አይደለም፣ የሰሊጥ ፖለቲካ ነው፣ ስለ መሬቱ ነው ይሏቸዋል። እውነት ነው ውሸት ነው? እናንተ ማገዶ ናችሁ፣ እናንተ መጫወቻ፣ እናንተ መደለያ፣ እናንተ መነጋገጃ ናችሁ። የሚያሳዝነኝ የተሻለ ንቃተ ህሊና ያላችሁ የተሻለ እውቀት ያላችሁ ሰዎች ቁም ነገር የተሻለ ቁጭ አድርጋችሁ እነዚህ ልታስተምሯቸው በምትችሉ ሰዎች ስትመሩ እንደማየት የሚያሳዝን ነገር የለም። ህዝቦቹ ነው ወደ ቦታቸው መመለስ ያለባቸው፣ ራሳቸው በራሳቸው ማስተዳደር ያለባቸው። ስለዛ ህዝቦቹ ወደ ቦታቸው መመለስ አለባቸው፣ ራሳቸውን በራሳቸው ማስተዳደር አለባቸው። አላንስ ፍጥር ያለው ከማለት በፊት አሪው ሬዲ? ለዚህ ዝግጁ ነህ? ወይኔ ሰው ማመን ቀብሮ ነው ተበላን፣ እኛም ማምነን ምናምን ልትል ነው ከተሸወድክ በኋላ?
ድራማ ከተሰራበት በኋላ ሰው ያወጣልንም። እሺ እንግዲህ ማን ነው የሚሆነን ልትን ነው? መብረቅ 2 ጊዜ አይመታም። መብረቅ 1 ጊዜ ነው የሚመታው ይባላል። ላይትኒንግ does not beat twice ይላል አይደል? መብረቅ 2 ጊዜ አይመታም፣ 1 ጊዜ ይመታ። 2 ከመታ አንተ አሁን ቆመጥ አለብህ። ስትሄድ የመታ እንቅፋት ስትመለስ ከደገመ እንቅፋቱ አይደለም ችግር ያለበት፣ አንተ አሁን መጠየቅ አለብህ። የፖለቲካዊ ንግግር አይደለም 2 ጊዜ እንቅፋት ከመታ ማለት ነው። ላይ ሌላ ጊዜ በስፋት መነጋገር ይቻላል። አይ ያረገውም ካሁን በኋላ ኦኬ። በዚህ ጉዳይ ላይ የተገባላችሁ የፋኖ ደጋፊዎች፣ የገዢው ፓርቲ ደጋፊዎች እንዴት ናችሁ? ክብራትና ክብራን የጀነራል ተፈራ ማሞንም ንግግር አስደምጣችኋለሁ። ፖይንቱ ምንድነው? አማራ ፋኖች ሰሜን ላይ የተቃጣ ጥቃት ስለሆነ አደጋ ስለሆነ አላንስ መፍጠር አለብን ይላሉ። አላንሱ ግን የተጠናበት ነው ወይ? ይሄ ነው ማኒፌስቶ ለማኒፌስቶ ተያይተሃል፣ አይተሃል። የአፐር ቮልታው እውቁ ፖለቲከኛ የታጋይ ሰው ቶማስ ሳንካራ ማኒፌስቶ የሌለው ታጣቂ ወይም ደግሞ ትግል ፖቴንሻል ክሪሚናል ነው ይላል። እና ማኒፌስቶ ሊኖር ይገባል። ማኒፌስቶ ራሱ አለ ወይ? እነሱ ማኒፌስቶ አላቸው። በምን ጉዳይ ነው የተስማማው? ዝም ብለህ ነው የምትገባው? መጻፍ አለብህ እኮ እኛ ይሄ ጉዳይ ነው። አሃ እኛ ከዚህ አናልፍም። 1 ተራ ቁጥር 2 ተራ ቁጥር 3 ተራ ቁጥር 4 ተራ ቁጥር 4.2 3 የእናንተ እንዲህ ይላል የኛ እንዲህ ይላል ምናምን በዚህ ጉዳይ ላይ አድምተን እንትን እንበል ምናምን ተመካክራል። ይሄን የሚጠይቅ ህዝብ ነው። ይሄን ነው ብለው ታፕ እያደረጋችሁ ላላችሁ ከልብ ነው ማመሰግነው። ፖለቲከኞች ካላችሁ ከአሁን ሰዓት ጀምሮ መላክ ትችላላችሁ። በእገታ ጉዳይ ላይ አድማጭ ተመልካቾችን እያስገባሁኝ ይሄ ነገር እንዴት ነው ብዬ ፖለቲከኞች እስኪመጡ በጠይቅ ደስ ይለኝ ነበር። ምትልኩ ሰዎች ይሄ በቪዲዮ ያበራን የምናወራበት ነው። አዳዲስ ሰዎች ከገባችሁ ሲሪየስ አዳዲስ ሰዎች ከገባችሁ በጣም ጨዋው በተደጋጋሚ ነው የምነግራችሁ። ቢኮዝ ጨዋ ካልሆናችሁ ሳዋርዳችሁ ለነገ አለንም። እኔ መጥፎ ልጅ ነኝ። ጥግ ድረስ ሄጄ ነው ሰው ማከብረው። በጣም ሰው አክባሪ ነኝ። እኔ ተወልጄ ባደግኩበት በማህበረሰቤ የምታወቅ ነኝ በማክበሬ። ሳዋርድህም በዛው መጠን ነው። እዚህ ጋር ተመልካች አለ። ያንተን የዙረት ታሪክና ያንተን ጋጠ ወጥነት ልሰማ አይደለም ቤት የከፈትኩት። ይሰማል አይደለም? አድማጭ ተመልካቾቼ ዘና ብለው ከልጆቻቸው ጋር ከቤተሰቦቻቸው ጋር የሚያደምጡት ውይይት ነው መሆን ያለበት። መሳቀቅ የለብንም። አንዳንድ ፖለቲከኞች ትገባላችሁ፣ እኔ ያሳቀኛል። ወይ ቀጥሎ ምን ሊናገሩ ይሆን ወይ እኔ ሊሳደብ ይሆን ምናምን። እኔ እንደዚህ አይነት ነገር ውስጥ አልገባም። ታስፈራራለህ። በአካል ቢሆን እንደውም አይ በአካል ባየኝ እኔ ፖለቲከኞች ወደፊት ወደፊት እቅዴን ባየ ይሰማላል። አንተን እንኳን ደህና መጣ እዚህ ጋር የብልጽግና የመጪው ትውልድ ይላል። ማን ነው ይሄ? መስፍን ፈይሳ ሮቢ ነው እንዳትሉኝ። መስፍን ፈይሳ ሮቢ ነው እንዳትሉኝ። ምነው? ኧረ በቃ አንተ ነህ እንዴ መስፍን? ይኸኛው የብልጽግና የመጪው ፓርቲ ነው። አይ ስምን ቀይራችሁ ነው። አዎ እውነት ነው። ለመጪ ትውልድ እንጂ ለዛሬ ከርሳም አይደለም የምንታገለው ይልሃል። ግን ስምን ረዘመ ብዬ ኦኬ። እነዚህ በጣም የምወዳቸው ማከብራቸው ፖለቲከኞች ናቸው። ይሄ ረጅም ስም በላቲን ተጽፎ ቢሆን አስበው 10 ገጽ ነበር የሚወጣው። ብልጽግና የመጪው ሲሞሩ ብሏል። ታውቃለህ? ታስታውሳላችሁ? ኢህአዴግ መጪው ጊዜ ከኢህአዴግ ጋር ብሩህ ነው የሚል እንትን ነበራቸው። መጪው ጊዜ ከኢህአዴግ ጋር ብሩህ ነው። እሺ ታፕ
አፕ ታረጋላችሁ በቪዲዮ እያወራን በተቻለ መጠን በሳምንቱ የቃረምነውን በሳምንቱ ያየነውን ፖለቲካ ነው ምናወራው። እነዚህ በጣም ማከብራቸው የምታውቋቸው ፖለቲከኞች ናቸው። ምንም መናገር አይጠበቅብኝም። ለነዚህ ሰዎች ያንዳንዱን ነገር ያውቃሉ።